ሰላም እንዴት ናችሁ? አርዳ ኤፍኤም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና ምሳወር ቀርልባቸው ከቴክኒሻናችን ናትሬ ዳንጋ በመሆን እስከ 4 ሰዓት ድረስ አብናችሁ ቆይታ እናደርጋለን። ትናንትና ምሽት የተደረገውን የሻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ እናነሳለን። ኢንተር ሚላንን ከባርሴሎና ጋር ያገናኘው ጨዋታ 13 ግቦች ተቆጥረውበት ኢንተር ሚላንን ወደ ፍጻሜ አሳልፏል። ኢንተር በ3 አመታት ውስጥ ለሁለት ጊዜ ሻምፒየንስ ሊግ የግማሽ ፍጻሜ ተፋላሚ መሆኑን ያረጋገጠበት ምሽት ነበር። ለኢንተር ሚላን በጣም ትልቅ ውጤት ነው። ባርሴሎና ግን አሳዛኝ ተሸናፊ ነበር። ትናንትና በጨዋታው ላይ በድጋሚ 7 ግቦችን የተመለከትንበት ጨዋታ ነበረ ትናንትና ምሽት። ይህንን ጉዳይ እናነሳዋለን። የኢንተር ማጥቃት፣ የባርሴሎና ማጥቃት ደግሞ የሁለቱ ቡድኖች መከላከል ምን ይመስል ነበር የሚለውን ጉዳይ እናነሳለን። ከባለፈው ሳምንት የነበረ ክፍል 2 ድራማ ይመስል ነበር አይደል? ትናንትና በሚላን የተመለከትነው ጨዋታ ይህንን ጉዳይ እናነሳዋለን። ኢንተር አሸንፏል፣ ባርሳ ተሸንፏል። ግን በሁለቱ ጨዋታዎች እግር ኳስ ተመልካችን አሸንፏል። ምን ይመስላችኋል እናንተ አድማጮቻችን? ትናንትና ያስቀመጣችሁት የሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ በእግር ኳስ የማየት ታሪካችሁ የትኛው ስፍራ ላይ ነው የምታስቀምጡት የሚለውን በፌስቡክ ገጻችን ላይ ልታስቀምጡልን ትችላላችሁ። ብዙ ስሜቶች የተስተናገዱበት ትልቅ ጨዋታ ይመስላል። ከግቦቹ መብዛት ውጪ የትኛው ስፍራ ላይ ነው የምታስቀምጡት? ይሄስ ጨዋታ እንዴት ነው የምታስታውሱት የሚለውን ልታስቀምጡልን ትችላላችሁ። በፌስቡክ ገጻችን ላይ የምንመለከተው ነው የሚሆነው። ይህንን ጨዋታ እያነሳን እስከ 4 ሰዓት ድረስ እንቆያለን። በርካታ የሚነሱ ጉዳዮች አሉት። እንዴት አደርካሊስ? እግዚአብሔር ይመስገን ምሳ በጣም ደህና ነኝ። እንደምን አደርሽ? እግዚአብሔር ይመስገን። በእነዚህ ጉዳዮች ነው የምንቆየው። ያው ዛሬ ትልቅ ጨዋታ ይደረጋል በፈረንሳይ። ግን የዛሬውን ጨዋታ ለማንሳት የሚሆን ሰዓት የሚሰጥ አይደለም። የትላንትናው ትልቅ ጨዋታና ምን ይመስል ነበር? ማለት በምን ቋንቋ እንደሚገለጽ እና እንዴት ተብሎ እንደሚብራራ ከየትኛው የጨዋታው ቅጽበት መንደርደር እንደሚያስፈልግም አላውቅም። ግን ብዙ ሰዎች ማለት ኳስ የማይወዱ ሰዎች ለምን እግር ኳስ እንደምንወድ፣ ለምን በዚህ ስፖርት እንደዚህ ኦብሰስድ እንደሆን፣ ለምን የህይወታችን ትልቁ ክፍል አድርገነው እንደምንኖር ግራ ይገባቸዋል። እግር ኳስ የማያውቁ ሰዎች ወይም እግር ኳስን ወይም ይህንን ስፖርት ይህንን በዓለም ላይ ብዙ ሰዎች የሚወዱትን ስፖርት በራሳቸው የህይወት ጣዕም ምክንያት የማይወዱ ሰዎች አሉ። አለመውደድ መብት ነው። ነገር ግን ለምን እንደምንወድ ሰዎች ቢጠይቁኝ ይህንን ጨዋታ አሳያቸዋለሁ። ለዚህ ነው የምንወደው ብዬ ይህንን ጨዋታ ብቻ ሳይሆን እነዚህን ሁለት ጨዋታዎች የ2 ሰዓት ከ10 ደቂቃ ሲኒማ አሳያቸዋለሁ። እግር ኳስ ለምን እንደምንወድ ለሚጠይቁን ሰዎች ግን ከሲኒማና ከቲያትር የሚለዩት ነገሮች ደግሞ አሉ። መቼስ ልክ እንደዚህ ውጣ ወረድ ሲበዛ፣ ፍርርቅ ሲኖር፣ የስሜት ወዲያና ወዲህ መመላለስ ሲበዛ ይሄስ ሲኒማ ነው፣ ይሄስ እንደ ቲያትርና ድራማ ነው እንላለን። ግን ሲኒማና ቲያትር ወይም ሊትሬቸር ኖቨል የአንድ ሰው ምናባዊ ሀሳቦች ናቸው። ትዊስት ኤንድ ተርኑን ክላይማክስና አንታይ ክላይማክሱን የሚጽፈው አንድ ሰው ድርሰቱን ነው የሚጽፈው። ይሄ ድርሰት አይደለም፣ ሪል ላይፍ ነው። ከሲኒማ የሚለየው ሲኒማ ደራሲ የፖኤቲክ ጀስቲስ መብት አለው። ለምሳሌ ብዙ ጊዜ ሂሮ እውነትን የያዙ ሰዎች፣ ለሀቅ የተሟገቱ ሰዎች፣ ለሀገር የሚሟማቱ ሰዎች ድል ሲያደርጉ እናያለን። ይሄ ፖኤቲክ ጀስቲስ ይባላል። የዓለም ሀቅ እሱ ላይሆን ይችላል ሁል ጊዜ። ግን ደራሲ ምናልባት በዓለም ላይ ያለውን ኢፍትሃዊነት ጥቂት ሚዛን ለመስጠት እንደመሞከር አይነት ጸሐፊነት የሚሰጠውን ደራሲነት የሚሰጠውን መብት ተጠቅሞ ጥቂት የፍትህ ሚዛን ይኖረዋል ሲጽፍ። ስለዚህ በአንድ ሰው የግል ፈቃድ ላይ የሚመሰረት ይሆናል ማለት ነው። ይሄኛው ግን ምንኖረው ህይወት የማይገመት ህይወት ነው። ብዙ ሰርፕራይዞችና አለመገመቶች አሉት። ህይወት ደግሞ እንደዛ ነች። የህይወት ሜታፎር ነው ትላንትና የነበረው ጨዋታ። የውጣ ውረድ፣ ወድቆ የመነሳት ትራጀዲ፣ ከዛ ደግሞ ፍጹም ፍስሐና ሐሴት፣ ማለቅ፣ ከዛ ደግሞ አለማለቅ፣ እስከ መጨረሻው የህይወት ጋት ድረስ ሰው መተንፈስ እስካላቆመ ድረስ እጅ መስጠት እንደማይገባው የሚያስተምር የህይወት ሌሰንም ነው ትላንት። እግር ኳስ ጨዋታ ብቻ አልነበረም ለኔ፣ ግን የህይወት ስንክሳርንም የሚያሳይ ነው። ሳቅና ለቅሶን የሚያሳይ ነው። ስለዚህ ይሄ የአንድ ሰው ኢማጂኔሽን አይደለም። እኔ አሁን መጽሐፍ ማንበብ ወዳለሁ፣ እንደ ድሮ ባይሆንም
ሲመችና ጊዜ ሲገኝ ፊልም ያለው ሞዳቸው ነገሮች ናቸው። እነሱን ማጣጣል አይደለም፣ ግን ዞሮ ዞሮ የአንድ ሰው የልብ ኢማጂኔሽን ናቸው እነዚህ። ትላንትና ግን you cannot script it any better you cannot script it any better የሆነ ሰው ከዚህ የተሻለ ስክሪፕት ሊጽፍ አይችልም። እዚህ ጨዋታ ላይ የነበሩትን ኢንትሪኬሲዎች ውጣውረዶች ማንም ሰው ከዚህ አስውቦ ሊጽፍ አይችልም። ስለዚህ ሁሌ ለፓሪቲ ለነጽጽር እያለን ልክ እንደዚህ ድራማ የበዛበት ጨዋታ ስናይ አዎ ይሄ ቲያትር ነው፣ ድራማ ነው፣ ሲኒማ ነው እንላለን። ኦኬ እውነት ቀመስ ቲያትሮች አሉ፣ ወይም እውነተኛ የላይፍ ኢቨንትስን መሰረት ያደረጉ የፊልም ድርሰቶች አሉ፣ ልክ ነው። ከዛ ሲኒማቲክ ቫልዩ ትጨምሪበታለሽ ወይ እንደዚህ። ይሄኛው ያየነው ነገር እውነት ነው፣ ያንዳንዱ ነገር እውነት ነው፣ ሰርፕራይዞቹ እውነት ናቸው። ግን ይሄን ጨዋታ እኔ እንዴት በታክቲካዊ አስተያየት መተንተን እንደሚቻልም አላቅም። ምክንያቱም ሁለቱም ጨዋታዎች አሁን ልዩ የሚያደርገው ክላሲኮች አሉ፣ የቻምፒየንስ ሊግ ክላሲኮች የአንድ ጨዋታ ክላሲኮች ናቸው። ግን ብዙ ጊዜ ጎሎቹ መብዛታቸው ብቻ ሳይሆን ጎሎቹ የተቆጠሩበት ሁኔታና አንደኛው የወደቀ ከመሰለ በኋላ እንደገና አንሰራርቶ መመለሱ፣ በመጨረሻ ደቂቃ ጎል መቆጠሩ፣ እነዚህ በጨዋታ ውስጥ ያሉ ውጣ ውረዶች በሌሎች ጨዋታዎች ላይ ብዙ ጊዜ አይተናል። በቻምፒየንስ ሊግ ይሁን በሊግ ጨዋታዎች ይሁን በዓለም አቀፍ ውድድሮች ይሁን አይተን እናውቃለን። ይሄ እኮ የእግር ኳስ ፊስት የሆነው ለ210 ደቂቃ ለሁለት ጨዋታዎች ነው። የባለፈውን ሳምንት የሞንቲክን ጨዋታ ከቻምፒየንስ ሊግ የምንጊዜም ታላላቅ ጨዋታዎች መካከል አንደኛው በዚህ ዓመት ካየናቸው ጨዋታዎች ምናልባት ምርጡ አልነውና የሚቀጥለው ሁሉ ጊዜም አንታይ ክላይማክስ ይሆናል። ያም አይደገምም፣ ምክንያቱም ብዙ ሌሰን ይወሰዳል በፍሊክና በሲሞኔ ኢንዛጊ በኩል። ስለዚህ የበለጠ ጥብቅ ይሆናል፣ ኮንሲኩዌንሻል ነው። ማለፍና መውደቃቸው የሚወሰንበት ነው። ደግሞ ኢቨንሊ ባላንስድ ነው። ማንም የተለየ ሪስክ መውሰድ አይጠበቅበትም፣ ምክንያቱም ጨዋታው 0-0 እንደመጀመር ስለሆነ። የመጀመሪያው ጨዋታ ለማንም ግልጽ አድቫንቴጅ አልሰጠም ኢንተር በሜዳው መጫወቱ ካልሆነ በስተቀር። ከባለፈው ሳምንት እንዴት ይበልጣል? የድራማው ባህሪ የጡዘቱ መጠን ከባለፈው ሳምንት በለጠ። እሱ ነው ደግሞ የሚገርመው። እና ብዙ ኢራሽናሊቲዎች አሉት። በራሽናል አናሊሲስ በምክንያት እና በውጤት በምን ሳይሆን በኢምክንያታዊነቱ ነው የበለጠ ሊብራራ የሚችለው። እዚህ ጨዋታ ላይ በነበሩት ሂሮዎች ምክንያት ለምሳሌ የኢንተር የመጀመሪያዎቹ 2 ጎሎች ሲቆጠሩ የአንደኛው ጎል አስቆጣሪ ቀጥሎ ለተቆጠረው ጎል ጥፋት የተሰራበት ላውታሮ ማርቲኔዝ በሕክምና ተአምር ነው ትላንት ሜዳ ውስጥ የነበረው። ራሱም ከስካይ ስፖርት ኢታሊያ ከባለፈው የካታሉኛ ጨዋታ በኋላ ሲናገር በመልሱ ጨዋታ ላይ እንደማልሰለፍ ሳውቅ ኢንኮንሶለብል ነበርኩ ነው ያለው። መጽናናት ሁሉ አቅቶኝ ነበር። ምክንያቱም የኢንተር የሜዲካል ሰዎች ይሄ ተጫዋች ለ3 ሳምንት ወደ ሜዳ አይመለስም፣ ማስል ስትሬን ነው፣ በትንሹ 3 ሳምንት። እንደው ኢንተር ቢሆንለትና በለስ ቀንቶት ፍጻሜ ቢደርስ ተጫዋቹ ለፍጻሜው ሊጫወት ይችል ይሆናል፣ ለመልሱ ጨዋታ ግን አታስቡት የሚል ድምዳሜ ነበር የተሰጠው። ትላንት ሜዳ ውስጥ የመገኘት ሕክምናዊ መብት አልነበረው፣ ግን የህይወቱ የመጨረሻ ጨዋታ ይመስል ነበር። ከዚህ በኋላ ላውታሮ እግር ኳስ እንደማይጫወት አይነት እግሩ ላይ ባንዴጅ በባንዴጅ ጠቅልሎ ገባ ሜዳ ውስጥ። ሲሮጥ ከተሟላ የአካል ዝግጅት ጋር እንዳልሆነ ማወቅ ይቻላል። በአንድ እግሩ ለመጫወት እንደገባ አይነት ተጫዋች ነበር። ግን የመጀመሪያዎቹ 2 ጎሎች ሲቆጠሩ እሱ ነበር ዋናው ምክንያት። ማለት አንደኛውን የጨረሰው ሌላኛው ጥፋት የተሰራበት ተጫዋች እሱ ሆነ። ይሄ ኢራሽናል። ለምሳሌ ኢንተር 2-0 መራ የመጀመሪያ አጋማሽ ላይ። ሁለተኛው አጋማሽ ሲጀመር አሁን ኢንተር ደጋፊዎቹም እንኳን ደስ ያላችሁ ለቻምፒየንስ ሊግ ፍጻሜ ደርሳችኋል፣ ከ2 ዓመት በፊት እንዳደረጋችሁት በአውሮፓ የሚደነቅ እስከ ትላንትና ድረስ እስከ ባለፈው ሳምንት ጨዋታ ድረስ 5 ጎል ብቻ የተቆጠረበት ኢንተር ሁለተኛው አጋማሽ ላይማ በእርግጥ የመጀመሪያውን ጨዋታ 2-0 መርቷል። በ20 ደቂቃ ውስጥ 2 ጎሎች አስቆጥሯል። ግን ያለቀ ይመስል ነበር። ባርሰሎና ቲሚድ ነበር የመጀመሪያ አጋማሽ። የሚፈሩት ስህተቶችም በእነዚህ ጎሎች ላይ ነበሩ። ለምሳሌ ፕሬስ ተደረገ፣
እና ዳኒ ኦልሞ ኳሱን በፌዴሪኮ ዲማርኮ ተቀማ ዲማርኮ ለደንዚል ደፍሪን ሰጠው ደንፍሪስ ለላውታሮ አቀበለው 1-0 ከዛ ፓው ኩባርሲ እሱም ቅጣት ምት ነው አይደለም አንዳንድ የሚከራከሩ ሰዎች አሉ ግን 18 ዓመቱ ነው ምናልባት ልምድ አልባነቱን ማሳየ 2-0 ሆነ ከዛ ባርሴሎና ሊመለስ መቻሉን ማሰብ ያስቸግር ነበር አርገውታል በዚህ ዓመት 8-9 ጊዜ በ1-0 በ2-0 ልዩነት ከመመራት በኋላ አገግመው አይተናል ግን በመጀመሪያ አጋማሽ የተለመደው የቴሪቶሪ ዶሚናንስ የተለመደው የኳስ ብልጫ ቢኖርም የፖሴሽን ብልጫ ቢኖርም ነገር ግን ከሞላ ጎደል ላሚን ያማልን የሲሞኔ ኢንዛጊ የመከላከል መዋቅር ብዙ አደጋ እንዳይፈጥር መቋቋም ችሏል ለ120 ዓመት የምታቆሚው ተጫዋች አይደለም ቢወድቅ ይሄኛው ፓስ ቢሳሳት ያኛው ሹት ቢበላሽ እንደገና ይሞክራል አይጨርስም ላሚን ስህተቶች ነበሩት ኢምፐርፌክሽንስ ነበሩት ጨዋታው ላይ ግን አይወድቅም ግን ኢንተር በመጀመሪያ አጋማሽ በፌዴሪኮ ዲማርኮም በሄንሪክ ሚኪቻሪያንም በአሌሳንድሮ ባስቶኒም በእነዚህ ሶስት ተጫዋቾች ትሪዩምቬት በሶስት ተጫዋቾች ትሪያንግል ተጽዕኖውን መቀነስ ችለው ነበር ባርሳ ሊመለስ የሚችልበትን ፍንጭ ማየት ከባድ ነበር ግን ሁለተኛው አጋማሽ ሲጀመር ይሄ ጨዋታ ለምን ምክንያታዊ ለምን ኢራሽናል እንደሆነ የሚያብራሩ ነገሮች አየን ሁለተኛው አጋማሽ ሙሉ የባርሰሎና ነው ምንም ጥያቄ የለው ፍጹም የሚያስገርም ብልጫን የነበረው ለምን ይሄ ቡድን ኩሌ በሆኑም ባልሆኑም የባርሰሎና ወዳጆች በሆኑም ባልሆኑም ሰዎች ለምን እንደሚወደድ የድጋፍ ትራይባሊዝምን እንቶ የሆነ ባርሰሎናን የሆነ ጊዜ ባለመውደድ ያለን ስሜት እንቶ ምን ጆው ያንን የትራይባሊዝም መነጽር አውጥተን ስናይ ለምን እንደምንወደው ይሄንን ቡድን ያሳየ ሁለተኛ አጋማሽ ነበር ግን የመጀመሪያዎቹ ሁለት ጎሎች ሲቆጠሩ ጀግኖቹ ስጋቶች ነበሩ ከጨዋታው በፊት ለባርሰሎና በቀኝና በግራ በኩል የመጀመሪያ ሁለት የመሃል ተከላካዮች የመስመር ተከላካዮቹን ሳያሰልፍ ይገባል ባልዴና ኩንዴን ባርሳ እንዴት ሊሆን ነው ያለ እነዚህ በርግጥ ጋርሲያ የባለፈው ጨዋታ ላይ ተቀይሮ ገብቶ ተጫውቷል ከኩንዴ መጎዳት በኋላ ግን ጀራርድ ማርቲን ሀሜት ነበረበት የኮፓ ዴል ሬ ፍጻሜ ጨዋታ ላይ ከጉለር መግባት በኋላ የማድሪድ ማንሰራራት አንደኛው ምክንያት የጀራርድ ማርቲን ድክመት ነበር ተባለ የባለፈውም ጨዋታ ላይ ኢኒጎ ማርቲኔዝን እሱ ተቀይሮ ከወጣ በኋላ የግራ መስመር ተከላካይ አድርገው አጫውተውት ነበር ለዚህ ነው የኢኒጎ ማርቲኔዝ ስም ሰጀስት ሲደረግ የነበረው ከጨዋታው በፊት ማንንም አላመነበትም ጀራርድ ማርቲንን የዛሬ 2 ዓመት ኮርኔያ ለሚባል የስፔን 3ኛ ዲቪዚዮን ቡድን ይጫወት የነበረ ነው ግን የመጀመሪያዎቹ 2 ጎሎች ሲቆጠሩ የሚያስደንቁ 2 ውብ ክሮሶች ወደ ሳጥን ላክ አንደኛው ለመስመር ተከላካይ ፍሮም ኮስት ቱ ኮስት ነው ለሌላኛው ለኤሊክ ጋርሲያ ሚደንቅ ክሮስ ነው የዛሬ 3 ዓመት ባርሰሎና በኮፓ ዴል ሬ በ3ኛ ዲቪዚዮን ጨዋታውን ሲያደርግ የ3ኛ ዲቪዚዮኑ ኮርኔያ ተጫዋች ነው ነበር ወደ ባርሳ ሲመጣ የላማሲያ ውጤት አይደለም ወይም ዘግይቶ ወደ ላማሲያ የመጣ ተጫዋች ነው አሁን 23 ዓመቱ ነው እንደ ላሚን ወይ እንደ ኩባርሲ ልጅ አይደለም ግን እዛ ጨዋታ ላይ ተጫወተ ለራፋኤል ማርኬዝ የባርሳ አትሌቲክ ወይም ቢ ቡድን እንዲጫወት መጀመሪያ ሙከራ እድል ነበር ያገኙ ጨዋታውን የገለበጡት የሱ 2 አስደናቂ ክሮሶች ናቸው አሁን ይሄ ራሽናል ነው ምክንያቱም ላሚን ያማል ፔድሪ ራፊኛ ናቸው ባርሰሎናን ተሸክመው እንዲመልሱት የምንጠብቀው የመለሱት ግን 2 የመስመር ተከላካዮች ናቸው እዚህ ጨዋታ ላይ መሰለፍ መብት አልነበረውም የዛሬ 3 ዓመት ለኮርኔያ እየተጫወተ በ2025 በቻምፒየንስ ሊግ ግማሽ ፍጻሜ በጁሴፔ ሚያዛ በ75000 ደጋፊ ፊት የባርሳ ተጫዋች ትሆናለህ ብትዩ አታጃጅለኝ የሚል አይነት መልስ የሚሰጥ ሰው ነው ሊሆንም ይችላል ነበር ወይም ሎጂካል ዴስቲኔሽን አይደለም ለባርሰሎና መጫወቱ ትላንትና መገኘቱም አክሲደንት ነው ከዛ ራፊኛ ጎል አስቆጠረ ራሱም የራፊኛም ታሪክ የጨዋታው ላይ አልክሰል የተቆጠረው ጎል የሪዴምሽን ታሪክ ነው ሊለቅ የነበረ ተጫዋች ነው ያልተፈለገ ተጫዋች ነው ቁጥሩ ሊቀማ የነበረ ተጫዋች ነው በባርሰሎና የፋይናንስ ስር ምክንያት ከክለቡ ያለቀቀ እንጂ በክለቡ መቆየቱ ራሱ መጀመሪያ አስቀድሞ የተጻፈ አልነበር ሊለቅ ጫፍ ላይ ደርሶ ነበር ከዛ እሱ ጎል አስቆጠረና ያለቀ መሰለ በቀደም ስለ አንድ ደራሲ ያነሳው ነበር ትዊስት መጨረሻ ላይ የሚያደርግ አንድ ደራሲ አለ እና የስቶሪ ፍሎ ብዙ መጎራበጥ ሳይኖረው ወጥ
ሆኖ ይቀጥልና መጨረሻ ላይ ነው ክላይማክሱ የሚመጣ እና ልክ እንደዛ አንድ የመጨረሻ ክላይማክስ ነበር። ባርሳ ያለፈ ይመስል ነበር። ስለ ፍጻሜው ጨዋታ ማን ይሻለናል፣ ፔዤ ይሻላል አርሰናል እያሉ ማማረጥ የሚችሉበት እድል ነበራቸው። ብዙ የኢንተር ደጋፊዎች ይሄ ጎል ከተቆጠረ በኋላ በምንድነው በዋሻው መጨረሻ ጥቂት የብርሃን ብልጭታ ማላዩምና ወጡ። በቃ ከዚህ በኋላ ኢንተር አይመለስም ብለው ደግሞ እድሜውን መስሎ ነበር ኢንተር በሁለተኛው አጋማሽ ተጫዋቾቹ እግራቸውን ይጎትቱ ነበር። ከየት ያ ኤነርጂ እንደመጣ ማሰብ ይቸግራል። ግን ሌላ ኢራሽናሊቲ ላንሳ። ጎሉን ያስቆጠረው ተከላካይ ነው። ፍራንቼስኮ አቼርቢ 37 ዓመቱ ነው። በቻምፒየንስ ሊግ ጎል አስቆጥሮ አያውቅም። እስከ ትላንትና ድረስ በቻምፒየንስ ሊግ ጨዋታ ጎል አስቆጥሮ አያውቅም። ሲያስቆጥር 37 ዓመቱ ነው። ከላሚን ያማል በ20 ዓመት ይበልጣል በእድሜ። ግን ደግሞ የመሀል ተከላካይ ነው። ለምን እዛ ጋር እንደተገኘ ማብራራት አይቻልም። ላውታሮ ያው መጀመሪያም መሰለፉ ባጣብቀኝ ስለነበር ተቀይሮ ወጣ። ቱራም እግሩን የሚያነሳው በአሳር ነበር። ዝለዋል በሙሉ። ደግሞ በቻምፒየንስ ሊግ በእድሜ አንጋፋው ቡድን ነው ኢንተር ሚላን 31 ዓመት ነው በአቬሬጅ የዚህ ቡድን የመጀመሪያ አሰላለፍ ላይ የሚካተቱ ተጫዋቾች እድሜ። አሰልጣኙ ቶሎ ለውጦች ለማድረግ ቢሞክርም ለምሳሌ ባርሳ መመለስ እንደጀመረ ፌዴሪኮ ዲማርኮን አስወጥቶ ካርሎስ አውጉስቶን ማስገባት፣ በኋላ ሚኪቻሪያንን አስወጥቶ ፒዮትር ጄሊንስኪን ቀይሮ ማስገባት፣ ወይ ከላውታሮ መዛል በኋላ ማዴቴሬሚን መቀየር እየሞከረ ነበር አሰልጣኙ። አንዳንድ ነገሮችን እያደረገ ወይም ዳቪድ ፍራቴሲን ጨዋታው ከማለቁ በፊት ማስገባት፣ ኃይል ሊጨምር እየሞከረ ነው። ትኩስ ጉልበት ለማስገባት እየሞከረ ነው። ግን ኢንተር ወስ ዴድ እንዴት ከዛ በኋላ ይነሳሉ ብለሽ ትገምቻለሽ? ከሁሉ በላይ ደግሞ ሁለት ጊዜ እኔ እግር ኳስን የህይወት ሜታፎር ነው የምለው። የህይወት አምሳያ ነው። በአንድ በኩል ሰዎች በህይወታቸው የሚያልፉበትን ውጣ ውረድ ሁሉ እንደ ቀን ፀሐይ ጥርት አድርጎ የሚተርክ ነው እግር ኳስ እና አቼርቢ ከዚህ በፊት ሁለት ጊዜ በካንሰር ታሞ በኪሞቴራፒ በምን በህክምና ጥበብ በህይወት ያለ ነው። አንዴ ለሳሶሎ ሲመረመር ለሳሶሎ ለመጫወት 25 ዓመቱ እያለ የዛሬ 12 ዓመት ህክምና ምርመራው ላይ ወይ የጤና ምርመራ ነው የሚባለው ትክክለኛው ተርም ምን እንደሆነ እርግጠኛ አይደለሁም ተገኘና የግድ አሁን ያኔ ወደ ኳስ መመለስ እኮ አይደለም በህይወት መቆየትም የህክምና እርዳታ ያስፈልግ ነበር። ለዛ ነው እያንዳንዱ ቀን እንደተመረቀልኝ መቆጥሮ ይላል። አሁን ትላንት የምን ታሪክ ነው? የኢንተር ታሪክ፣ የሰርቫይቫል ታሪክ ነው። እጅ ያለ መስጠት ታሪክ ነው። ታግሎ በሁለት እግር የመቆም ህሉ የመሆን ታሪክ ነው። ይሄ በጨዋታው ላይ እየታየ ግን በአቼርቢ ህይወት ውስጥም የነበረ ነው። ከሁለት ጊዜ ካንሰር ሪከቨሪ ያደረገ ነው። ሆነለት። የሚላን ልጅ ነው። የሚላን ደጋፊ ነው። የኤሲ ሚላን ደጋፊ ነው። አሁን ኔራትሱሪ የዛ ቡድን ተጫዋች ሆነ እንጂ የኢንተር ተጫዋች ሆነ እንጂ እና ህልሙ ሁሉ አባቱ ለኤሲ ሚላን ዋናው ቡድን ሲጫወት እንዲያዩት ነበር። የወጣት ቡድን ተጫዋች እያለ የዋናው ቡድን ጥሪ በሚጠብቅበት ጊዜ ነው አባቱ በድንገት ያረፉት። ስለዚህ ትራጄዲንም በህይወት መመታትንም ምናምን የሚያውቅን እና እሱ ደንበኛ የሰርቫይቫል ፐርሶኒፊኬሽን የህይወት ሜታፎር ነው። እግር ኳስ አንዳንድ የሚያስብለው እሱ ነው። ትላንት የእሱን ህይወት ይመስለዋል። ኢንተርን ሰርቫይቭ ያደረገው እሱ ነው። ካንሰር የዳኑ ሰዎች ነው የሚባሉት። ካንሰር ሰርቫይቫል ነው የሚባሉት አይደል? ኢንተርን ሰርቫይቭ ያደረገው የካንሰር ሰርቫይቫል። ለዚህ ነው እግር ኳስን የምንወደው። ከመጀመሪያው ጨዋታ የመጀመሪያው ደቂቃ ጀምሮ ማርከስ ቱራም በቻምፒየንስ ሊግ ሴሚ ፋይናል ታሪክ ፈጣኑን ጎል ካስቆጠረበት ጨዋታ ጀምሮ ከ6 ቀን በፊት ከተደረገው ጨዋታ ጀምሮ እስከ 119ኛው ደቂቃ ድረስ በትዕይንት የተሞላ ነው። 13 ጎሎች መቆጠራቸው ብቻ አይደለም 23 ሊሆን ይችል ነበር። ላሚን ያማል ብቻውን ብረት መልሶበታል። 3 ጊዜ ያን ዞመር የሚያስደንቁ ሙከራዎችን አድኗል። 13 ብዙ ነው። በቻምፒየንስ ሊግ የግማሽ ፍጻሜ ታሪክ ከሪከርዱ ጋር ተስተካክሏል። 2018 ላይ ሊቨርፑል ከሮማ በደርሶ መልስ 13 ጎል ነበር የተቆጠረው፣ ግን በቀላሉ ከዚያም በላይ ሊሆን ይችል ነበር። ሌላ ጀግና ያን ሶመር ነው የኢንተሩ ተጫዋች
በትንሹ 2 ኤክስጂ ይሆናል ትላንት ያዳናቸው ሙከራዎች። በሁለቱ ጨዋታዎች 14 ሙከራ አድኗል። ትላንት ብቻ 7። ይሄ ከአውሮፓ ምርጥ ግብ ጠባቂዎች መካከል ስሙ አይጠራም፣ ግን የቤፔ ማሮታ የዝውውር ማጂክ ነው። አንድሬ ኦናናን በነጻ አስፈረሙ። ምንም ገንዘብ አልከፈሉበትም። 1 ዓመት ጠቀማቸው። ቻምፒየንስ ሊግ ፋይናል አደረሳቸው። የቻምፒየንስ ሊግ ምርጡ ግብ ጠባቂ ነበር። ወደ ማንቸስተር ዩናይትድ በ50 ምናምን ሚሊዮን ዩሮ ሸጡት። በነጻ ገዙት። በ50 ምናምን ሚሊዮን ዩሮ ሸጡት። በጣም ጠቀማቸው። ሜዳ ውስጥም ፋይናንሳዊ ጥቅምም ለኢንተር ኮፈርም ጤንነት ጠቃሚ ነበር። ከዚያ በ8 ሚሊዮን ያን ሶመርን ገዙት ከባየርን ቤንች። ለባየርን 6 ወር ገደማን የተጫወተው ረጅም ጊዜ ቦንቼ ግላድባህ ግብ ጠባቂ ነበር። ያን ሶመር ትላንት የጨዋታው ኮከብ ሆነ። 7 ጎል በተቆጠረበት ጨዋታ ግብ ጠባቂው ጨዋታው ኮከብ ሆነ። ግን መጨረሻ ላይ ደግሞ ጨለመብኝ ከመጮሄ ብዛት፣ ጎል ካስቆጠርኩ በኋላ ከመጮሄ ብዛት ሁሉም ነገር ጥቁር ሆነብኝ ሲል ነበር ዳቪድ ፍራቴሲ እና ሕክምና ማስፈልጎት ነበር። ያ ኤክስታሲው የሚገርም ወጥቶ ወደ ኢንተር ወደ ኤቨረስት ተራራ መውጣት እንደተመኘ አይነት ሰው የመጨረሻው ከፍታ ላይ ለመድረስ ነበር የሞከረው። ጎሉን ካስቆጠረ በኋላ ዳቪድ ፍራቴሲ ጎሉን አስቆጠረ። ኤክሳይትመንቱ ናላውን አዞረው እና ስንት ነው ይሄ ይሉታል፣ ጣታቸውን እየቆጠሩ የት ነው ያለው ይሉታል፣ ማን ነው እየተጫወተው ያሉት ይሉታል። እንደዛ ብለውታል ሐኪሞች ትላንት። ምክንያቱም he was dizzy ልክ አልነበረም። ግን ዳቪድ ፍራቴሲ አሁን ለኢንተር መጫወቱም ግሩም ነው። ጥር ላይ ኢንተር ሊሸጠው ይፈልግ ነበር። መጀመሪያ ተስፋ አደረጉበት፣ ገንዘብ ከፈሉና አመጡት። ግን እሱና ኒኮሎ ባሬላ አንድ ላይ መጫወት አይችሉም። ፍራቴሲም አሰልጣኙን አላረካም። በጥር ወደ እንትና ሊሄድ ነው፣ ወደዚህኛው ክለብ ሊዘዋወር ነው ይባል ነበር። የሱም ኢራሽናል ነው። ለምን እዚህ መሆኑ ያልተጠበቀ ስለነበር። ይሸጣል። የሚላን የኢንተር ቤንች ነው። ግን ኢንተርን አሸናፊ ሲያደርግ ትላንት የመጀመሪያው አልነበረም። ከባየር ሚኒክ ጋር በአሊያንዝ አሬና በነበረው ጨዋታ በመጨረሻው ደቂቃ በ3 ደቂቃ ልዩነት 85ኛው ደቂቃ ላይ ቶማስ ሚለር ባየር ሚኒክን አቻ ያደረገ። 88 ነው 89ኛው ደቂቃ ላይ ዳቪድ ፍራቴሲ ጎል አስቆጠረ። ስለዚህ በዛ በአሊያንዝም በባቫሪያም እሱ ነበር አሸናፊ ያደረጋቸው። ትላንትና ይሄንን ጣሊያኖች ደግሞ እንዲህ አይነት ታሪክ አላቸው። አሁን በቅርብ ጊዜ ካልተሳሳትኩ ህይወቱ አለፈ መሰለኝ ሳልቫቶሬ ቶቶስኪላቺ 1990 የዓለም ዋንጫ ከፍተኛ ጎል አስቆጣሪ። የህይወቱን መንገድ ብታይ ከየት እንደተነሳና እስከ ዩቬንቱስ እንደደረሰ ብታይ ተአምር ነው። ወይ 82 የአውሮፓ የዓለም ዋንጫ ላይ ፓውሎ ሮሲ ከእስር ቤት ወጥቶ ጣሊያንን የዓለም ሻምፒዮን ያደረጋት አይደል? ያንዳንዶቹ ታሪክ እንደዛ ያለ ነው። እና ትላንትናም ሜታፎሪክ ነው እኮ አለ እሱ። የኔ ህይወት ሰፈር እንኳን ያለው የመጨረሻው ባለ ክህሎት ተጫዋች አልነበርኩም፣ ተሰጥኦ የነበረኝ ተጫዋች አልነበርኩም። ግን አንድም ጊዜ በቃ ብዬ ፎጣጥ እያላቅማል እጅ ሰጥቼ አላቅም። እና ትላንት የኔ ክራውኒንግ ሞመንት ይሁን እንጂ የህይወቴ ማሳያ ነው። እንደዛ ነበር የኔ የህይወት መንገድ ደግሞ ሲል ሰማን። እና it's a pure cinema ግን ደግሞ it's real የሚለየው እሱ ነው። ከሲኒማ የሚለየው እሱ ነው። ከመጀመሪያው ጨዋታ የመጀመሪያው ደቂቃ እስከ መልሱ ጨዋታ የመጨረሻው ቅጽበት ድረስ እና እንዴት በጥሩ ቃል እንደማብራራው አላቅም። ግን እኔ ልል የምችለው እግር ኳስ እንደምትወዱት ይሄ ቅሪላ ማልፋት ነው፣ ጊዜ ማባከን ነው የሚሉ ሰዎች አሉ። አለመውደድ መብታቸው ሆኖ እሱ ግን እግር ኳስ መውደድ የኛ ቀጠና ነው። አሳልፈን ልንሰጣቸው ማንፈልገው ቴሪቶሪ ነው። እና ደግሞ ጠፍቶብን ነበር እንደ አይነት እግር ኳስ በአንድ ወይ በሌላ ምክንያት። ቲየሪ ኦንሪም ሲለው እየሰማው ነበር። ለእኛም ፕሮግራም ሰርተንበታል። ሮቦቲክ ሆነ፣ ያ ድራማዊ ባህሪ ጠፋ፣ ሰርፕራይዝ የሚያደርጉን ኤሌመንቶች ተነጠቅን እና እግር ኳስ የኮንትሮል ጉዳይ ብቻ ሆነ፣ የስትራቴጂ ጉዳይ ብቻ ሆነ፣ የራሽናሊቲ ጉዳይ ብቻ ሆነ። ትላንትና እነዚህ ላለፉት አመታት ማብራሪያ ያለው ለምን እንደዛ እንደሆነ ላለፉት አመታት ያጣናውን የእግር ኳስን ነፍስያ ደግሞ ትላንትና ሰጠን። እኔ ቢቻል አሌሳንደር ቼፌሪንን ቢቻል ዩኤፋን እባካችሁ
የኢንተርና የባርሰሎና ግማሽ ፍጻሜ 15 ዓመት አይቆይብን ከዚህ በኋላ እንደገና ብዬ ጠይቅ ነበር። ምክንያቱም ያኛውም ሌጀንደሪ ነው፣ ያም እኮ ሌጀንደሪ ነው። 2010 ላይ የነበረው ጨዋታ ከዚህ ፍጹም የተለየ ባህሪ ያለው ነው። ጆዜ ሜዳ ውስጥ ገብተው ነክራይፍ ወዳሉበት ቦታ በጣታቸው እየጠቆሙ ሴሌብሬት ያደረጉበት የካምፕ ኑ ጨዋታም ሌጀንደሪ ጨዋታ ነው። ሁሌ በቻምፒየንስ ሊግ ከሚነሱ በሌላ መልክ እንደዚህ የደም ዝውውርን በሚያፋጥን ፉል ትሮትል ፉትቦል ባይሆንም በሌላ መልክ ግን ሌጀንደሪ ነው። ባርሳ ከኢንተር ከተገናኙ ልክ እንደዚህ ነው የሚሆን። ስለዚህ ዩኤፋ ለራሱ ሲል ኢንተር ከባርሳን በአመታዊ ቢያደርገው አኑዋል ቢያደርገው ደስ ይለኛል። እና አይ ዶንት ኖ ውብ ጨዋታ ነበር መሰለኝ አይደለም? አዎ ኧረ በጣም ቆንጆ ጨዋታ ነበር። ያው የግቦቹ መብዛት ሳይሆን ጨዋታው ላይ የነበሩት ኤሌመንቶች ራሱ በጣም አስገራሚ ነበር። እስከ ቻልነው ድረስ ይህንን ጨዋታ እያነሳን ነው እስከ 4 ሰዓት እስከ አድማጮቻችን ጋር አብረን የምንቆየው። አራዳ ኤፍኤም 95.1 ላይ ፉትቦል ካፌን የተከታተላችሁ ነው የምትገኙት። አድማጮቻችን አብራችሁን እየሆናችሁ ስለሆነ እጅግ ነው የምናመሰግነው። 13 ጎሎች የተቆጠሩበት ውብ ጎሎችን የተመለከትንበት ከመጀመሪያው እስከ መልሱ ጨዋታ ድረስ አስደናቂ ነገሮችን ያየንበት ጨዋታ፣ ድንቅ ጨዋታ፣ ተጫዋቾች፣ የዳኝነት ውዝግቦች፣ ውጣ ውረዶች፣ በስሜት ከፍና ዝቅ ማለቶችን የተመለከትንበት ጨዋታ ነበር። ትናንትና በጁሴፔ ሚያዝ የተመለከትነው በርካታ ማንሳት ያሉብን ነጥቦች አሉ እዚህ ጨዋታ ላይ። ዳኛውን ያሰብኩ ነበር ሳይሞን ማርቲኒያክ እና የሆነ ቀን ፊሽካ ሲሰቅሉ ፊሽካ ነው የሚሰቅሉት ዳኞች እና ያን ቀን ስላጫወቷቸው ታላላቅ ጨዋታዎች ምናምን ይተርካሉ አይደል? ኢንተርቪው ሲደረጉ በሀገራቸው በተለይ በፖላንድ በሚዲያዎች ምናምን እና እንዴት አይነት እድለኛ ናቸው አልኩኝ። ምክንያቱም 2022 የዓለም ዋንጫ ፍጻሜን ያጫወቱት ሳይሞን ማርቲኒያክ ናቸው። ትላንትናም ይህንን ጨዋታ ያጫወቱት እሳቸው ናቸው። ያው እንደ አርቢትር መቼስ በጨዋታው አትዝናኝ፣ ከባድ ኃላፊነት ነው፣ ከፍተኛ ቴንሽን ያለበት ጨዋታ ነው። ግን በታሪክ መቼስ እንደዚህ አይነት ሁለት ሁሌ የሚጠቀሱ ሰዎች ከረጅም ጊዜ በኋላ የሚያስታውሷቸው ጨዋታዎች የዓለም ዋንጫ ፋይናል ለምሳሌ ለመጨረሻ ጊዜ ያዩት ምርጡ የእግር ኳስ ኤግዚቢሽን የዓለም ዋንጫ ፍጻሜ ነው ሲሉት ሰማያለሽ ሰዎች አይደለም? እንዴት አይነት በስሜት ሰቅዞ የያዘን ጨዋታ እንደነበር እናስታውሳለን። የዛ ጨዋታ አርቢትር ነበሩ ደግሞ ትላንትና፣ የዚህኛው ጨዋታ ደግሞ ዳኛ ነበሩ። እንዴት አይነት እድል ነው አልኩኝ። የዓለም ዋንጫ ፍጻሜ ቻምፒየንስ ሊግ ሴሚ ፋይናል ማጫወት በጣም ትልቅ እድል ስለሆነ የሚገርመው 90ኛው ደቂቃ አካባቢ እንደሆነው ጨዋታው ባርሳ 3-2 እየመራ በራፊኛ አማካይነት 87ኛው ደቂቃ የተቆጠረ ጎል ነው። 4-2 ሊሆን ይችል ነበር ምሳ። ከዛ በኋላ እኮ ነው ላሚን ያማል ብረት የመለሰበት። በቻምፒየንስ ሊግ የሀይ ሌቭል እግር ኳስ ኢንች ነው የሚወስነው፣ ሴንቲሜትር ነው የሚወስነው። 4-2 ቢሆን ኖሮ አለቀ ማለት ነው አይደል? 4-2 ቢሆን ይጠናቀቅ ነበር ጨዋታው። ስለዚህ የኢንተሪስታዎች የኢንተር ደጋፊዎች ጨዋታው ይሄ ጎል ከተቆጠረ በኋላ በመትመም ነው የለቀቁት። ብዙ ደጋፊዎች ወጥተዋል ከስቴዲየም። አሁን ስለነዚህ ደጋፊዎች ምን ታያለሽ? ከአንድ ሰው የህይወት ትልልቅ በተለይ የእግር ኳስ ደጋፊ ከሆነ የህይወት ሞመንቶች ውስጥ የተወሰነው ሽራፊ ተወስዶባቸዋል። ሳያልቅ አልቋል ብለው ወጥተዋልና የተወሰነች የህይወት ቅመም ተቀምጠዋል። ያንን በሃይላይት ሊያዩት ይችላሉ፣ በሃይላይት ሪል ሊያዩት ይችላሉ፣ ጨዋታውን ድጋሚ ሊያዩት ይችላሉ። ያንን ቅጽበት ግን እንደገና መኖር ግን አትችይም። ሲያልፍ አለፈ ነው እና ወጡ። ራፊኛ ጎል ካስቆጠረ በኋላ ያ እድሜውን የመሰለ በዎኪንግ ፔስ ይጫወት የነበረ በባርሰሎና ይሄ ነው የማይባል ብልጫ የተወሰደበት ኢንተር ያገግማል፣ የቀረ ህይወት አለው ብለው ለማየት ተስፋ ማድረግ አልቻሉ። የ245 ደቂቃ ማስረጃ የኢንተርን ትንሳኤ የሚናገር አልነበር። ስለዚህ ወጡ። ቁጥራቸው ምን እንደሆነ አላቅም። ስቲል ብዙ ነበሩ። ጨዋታው ሲያልቅ አብዛኛው የስቴዲየም ታዳሚ ነበር፣ ግን ይወጡ ነበሩ። ምናልባት ትምህርት ይሆናቸዋል። ሳያልቅ አያልቅም።
የነበሩት ግን የቀሩት ግን ከቡድናቸው ጎን የስቴዲየም ውስጥ የዘለቁት ግን እድለኞች ሆነው 30 40 ዓመት 20 15 ዓመት እንደሚጨመርላቸው እድሜ መጠን የሚኖሩ ሰዎች እዛ ጨዋታ ላይ እዛ ስቴዲየም ውስጥ ነበርኩ። ሜይ 6 ነበርኩ ስቴዲየም ውስጥ። ሜይ 6 ወደ 7 እየተቀየረ እኩለ ሌሊት አልፎ ስለነበር ጨዋታው ነበርኩ ብለው ከ40 ዓመት በኋላ የሚተርኩት አይነት ጨዋታ ነው። እኔ ለዚህ ነው አንዳንዶቹ እንደ አይነት ጨዋታዎችን እንደው እንደ ስፖርትነቱ ብቻ እንደ ውጤትነቱ ብቻ ማየት ማልፈልገው ለዚህ ነው። የሆነ የህይወት ሜታፎሪካል ነው ምናምን ምለው በዚህ ምክንያት። እሺ ጨዋታውን በተመለከተ እንዳነሳው ነው በጣም እንደው የሚገርም ስክሪፕት የሚመስል ነው። አስደናቂ ነው። የሚገርም ጨዋታ ነው። ከጨዋታው በፊት የነበረን መጠበቅ ነበር። ለምሳሌ ኢንተር አንዳንድ ተጫዋቾች ይሰለፋሉ ወይ? ለምሳሌ ላውታሮ ማርቲኔዝ መሰለፍ አጠራጣሪ ነበር። እሱ ጨዋታውን ጀመረ። ምናልባት ትልቁ የአሰልጣኝ ሲሞኔ ኢንዛጊ ውሳኔ ሀፊት የሆነን ተጫዋች 2 ሳምንት 3 ሳምንት አይመለስም የተባለን ተጫዋች እስከ ሰኞ ከሰዓት ድረስ ለልምምድ በአፒያኖ ጀንቲላ ያልተገኘ ተጫዋች በብዙ የሕክምና ክትትል የከረመን ተጫዋች ማሰለፍ ትልቅ ውሳኔ ነበር። አጫውተው እሱን ከቹራም ጋር ትላንት ከጨዋታው በፊት የሁለቱ ጥምረት ሬር ነው በዓለም የለም። አንዱ የ9 ቁጥሮች የመጥፋት ምክንያት የፎርፎርቱ መጥፋት ነው ወይም የ3-5-2 በሁለት ጄኒዮን አጥቂዎች መጫወት የመጥፋት ጉዳይ ነው። ስለዚህ የኢንተር ፕሮፖዚሽን ሁልጊዜም አስቸጋሪ ነው። የዛሬ 2 ዓመት ለቻምፒየንስ ሊግ ፍጻሜ በደረሱበት ጊዜ ላውታሮ ነበር ቶሮ፣ ግን በቻምፒየንስ ሊግ ኤዲን ጄኮን ነበር ይጠቀም የነበረው። በተለይ መጨረሻ አካባቢ ናፖሊ የሴሪያው ሻምፒዮን እንደሆነ ከታወቀ በኋላ ለሴሪያው ደግሞ ሮሜሎ ሉካኩ ከቼልሲ ተመልሶ ነበር። እሱና ዋኪን ኮሬያን አንዳንድ ጊዜም አሌክሲስ ሳንቼዝን ይጠቀም ነበር። ግን ቢያንስ 4 አውት ኤንድ አውት አጥቂዎች ነበሩት። ሲስተሙ እንዲሰራ 2 አጥቂዎች የግል ያስፈልጉታል አሰልጣኙ። ግን ሌሎቹ አማራጮች ደግሞ የላውታሮ አይነት ፍሉይዲቲ የላቸውም። ሲያስፈልግ ወደ ኋላ እየተመለሰ 10 ቁጥር መሆንን የመሰለ የፕሌይ ሜኪንግ ክህሎት ያላቸው አይደሉ። አርናውቶቪች እና ማዲታሬሚ ምናልባት ዋኪን ኮሪያ እንኳን ብዙ የሚፈልግ አይደለም። አምናም በውሰት ወደ ማርሴይ ሄዶ ወደ ፈረንሳይ ሄዶ ነው ሲጫወት የነበረው። በላይናፕ በኩል በጣም ያልተጠበቀ አልለውም ይሰለፋል እየተባለ ስለነበር፣ ግን ትላንት እንዳነሳሁት ደግሞ እሱ በዚህ ዓመት በተለይ ከሌሎቹ ወቅቶች በተለየ ሁኔታ ቻምፒየንስ ሊግ የባሎን ዶር ሼ ይኖረዋል። አሁን ያለፈው ክረምት ላይ የአውሮፓ ዋንጫ ነበር፣ ኮፓ አሜሪካ ነበር፣ ምን ወይ ዓለም ዋንጫ ቢኖር እነዚህ። አሁን ግን የቻምፒየንስ ሊግ ሲዝን ሁሉ ጊዜም የሚቀጥለውን ዓመት ባሎን ዶር ያሸንፋል የሚባል ተጫዋችን ስናስብ የምናስበው ቻምፒየንስ ሊግ እገሌ ካነሳ ያለን ይሄኛው ቡድን ካነሳ፣ ባርሳ ካነሳ የባርሳ ተጫዋቾች ወይ ፔዤ ካነሳ የፔዤውን ዴምቤሌን በተለይ ከአርሰናል ነው እንደዚህ አንድ ተጫዋች አውጥቶ የባሎን ዶር። ምክንያቱም አንድ ወጣ ብሎ የሚታይ ስታር ስለሌለ፣ ከሌሎቹ ግን እንደ ቻምፒየንስ ሊግ ጉዟቸው የሚመሰረት ነበር። በዛም አምቢሽኑ ምክንያት ጨዋታውን ጀመረ። በሃንዚ ፍሊክ በኩል ያው ቅድም ያነሳሁት በቀኝና በግራ በኩል ያሉት የመስመር ተከላካዮች ላይ ማንን ይጠቀማሉ የሚል ነው። አንዳንድ አስቴቶች ነበሩ ሮናልዶ አራውሆን የቀኝ መስመር ተከላካይ አድርጎ መጠቀም የሚሉ። ምክንያቱም አራውሆ በቻቪ አሰልጣኝነት ስር በተለይ ከሪያል ማድሪድ ጋር በሚደረጉ ጨዋታዎች ቪኒን በሚገባ ኮንትሮል በማድረግ ይታወቅ ነበር። ስለዚህ እዛ ቦታ ላይ ለመጫወት ፍጹም ባዕድ አይደለም። ግን እሱ ቤንች ሆኖ ነው የጀመረው። ጋርሲያና ጄራርድ ማርቲን ናቸው የቀኝና የግራ መስመር ተከላካዮች ሆነው የጀመሩት። የመጀመሪያው አጋማሽ አስደናቂ ነበር በኢንተር በኩል በእኔ አስተያየት እና ክሬዲት ለሲሞኔ ኢንዛጊ። ለኢንዛጊ ቤተሰብ ውብ ሳምንት ነው ይሄ። ምክንያቱም የእሱ ወንድም ፊሊፖ ኢንዛጊ ፒሳ የሚባለውን ክለብ ከ35 ዓመት ወይ ከ36 ዓመት በኋላ ወደ ሴሪያ መልሶታል። ያው የበለጠ ገና ነው ፒፖ ነው ምናቀው የዓለም ሬከርድ በዝውውር ሲሰብር ያየ ነው። ከዩቬ ወደ ሚላን ሲሄድ 42 ሚሊዮን ዶላር የተከፈለበት ትልቁ ተጫዋች ፒፖ ነው። ሲሞኔ ከልጅነቱም ጀምሮ የመሪነት ካራክተሪስቲክስ ነበረው። ያኛው የበለጠ ሰልፊሽ የበለጠ ጎል አስቆጣሪ ነው። ደንበኛ
9 ቁጥር ነው። አሁን ብዙ ማናያቸው የ9 ቁጥር አይነቶች አሌክስ ፈርጉሰን የኦፍሳይድ ሲስተም ውስጥ የተወለደ የሚሉት 30 ጊዜ ኦፍሳይድ ሊገባ ይችላል። ትዘናጊያለሽ አንቺ በቃ እና 30ኛው ደቂቃ ላይ ወይ መስመር ዳኛው ሰልችቶት ሳያነሳ ይቀራል ምናምን ጎል ያስቆጥራል እና ኃይለኛ ጎል አስቆጣሪ ነበር። አሁን ደግሞ ወንድምየው ለፍጻሜ ያደረሰው እና የመጀመሪያው አጋማሽ የተጠበቀ የኢንተር ሎ ብሎክ ነበር። ሎ ብሎክ ሲከላከሉ 5 ይሆናሉ። ትላንትና ዮዋን ቢሼክን አሰልፎታል ከፍራንቼስኮ አቼርቢና ከባስቶኒ ጋር 3ቱ ተጣማሪዎች እነዚህ የነበሩት። በቀኝና በግራ በኩል ከፍ ያለ የማጥቃት ላይሰንስ ያላቸው ፌዴሪኮ ዲማርኮን እና ዴንዝል ደምፍሪስን ነበር ያጫወተው። ኦኬ ኢንተር የሎ ብሎክ ቡድን ነው። በተለይ ከባርሰሎና ጋር በሚጫወትበት ጊዜ የሚጠበቅ ነገር ነው። ይሄ አያስገርምም። በተለይ ደግሞ ላሚን ያማል የመጀመሪያው ጨዋታ ላይ ትልቅ አጀንዳ ስለነበር የኢንተር ሰዎች ራሳቸው ወጥተው ባስቶኒ ምን ጥያቄ ነው የዓለም ምርጡ ተጫዋች ነው ሲል፣ ሲሞኔ ኢንዛጊ በ50 ዓመት አንዴ ብቻ የሚገኝ ባለፉት 8-9 ዓመታት እንዲህ አይነት ተጫዋች አላየሁም ሲል፣ ከጨዋታው በፊት ትላንት ቅድመ ጨዋታ ፕሮግራም በሰራን ጊዜ በስፔሻል ሰርቬላንስ ስር ይሆናል ሲል ትኩረታቸው እሱን ማቆም እንደሆነ ግልጽ ነበር። እሱ ያለው ሶርሱን ማቆም። መጀመሪያ አካባቢ 1-2-3 አጋጣሚዎች ላይ አልፏቸው ነበር። በ2-3 ተጫዋቾች መሀል ያልፍ ነበር። ቴክኒኩ፣ ፍጥነቱ፣ ስፒዱ፣ ባላንሱ ምኑ ሁሉ የሚገርም ነው። ግን ቀስ እያሉ አንድም ለምሳሌ ፌዴሪኮ ዲማርኮ ኦቨር ኮሚት ማድረጉን አቆም። ለምሳሌ ሄዶ እሱ ላይ ልጥፍ አይልም። የሆነ መዋረድ ሆነ። ምክንያቱም በጣም ፈጣን ነው ተጫዋቹ። በጠባብ ስፔስ የባላጋራ ቡድን ተጫዋቾችን የትሪክ ቦክሱ ብዙ ስለሆነ በቀላሉ ሊያልፍ የሚችል ተጫዋች ነው። በኋላ ግን መጠበቅ ጀመረ። እሱን ግን እንዳልኩት ይከቡታል። 2-3 ይሆናሉ እና የመጀመሪያ አጋማሽ ላይ የተፈራውን ያህል ተጽዕኖ መፍጠር አልቻለም። ባርሰሎና ማአት ፖሴሽን ነበር፣ 65% ፖሴሽን ነበር። ይሄ የማይጠበቅ አይደለም። የባርሰሎና ዲኤንኤ ነው። በማንም አሰልጣኝ ስር ቢሆን የቡድኑ ስሪት እንደዚያ ነው። ለ30 ምናምን ዓመት የባርሰሎናን የበላይነት በኳስ ቁጥጥር በኩል አይተናል። ግን አደገኛ አልነበር። ያን ሶመር የሚጠቀስ ሙከራ አላዳነም ወይ ለአጥቂያቸው ለፌራን ቶሬስም በደንብ ፊድ እያደረጉት አልነበር፣ የመገቡት አልነበረም ኳሶች። አሁን የኢንተር ልዩነት ልክ ነው። የሎ ብሎክ ቡድን ሆነች ማጥቃት ትችላለች። የሎ ብሎክ ቡድን ማለት ነሰሰርሊ የሚከላከል ቡድን ማለት አይደለም። ሲከላከል በሎወር ብሎክ ነው የሚከላከል፣ በዝቅ ብሎ ወደ ራስ ጎል ተጠግቶ የሚከላከል ዲፌንሲቭ ስትራክቸር አለው ማለት እንጂ የሚከላከል ቡድን አይደለም ማለት አይደለም። በሃይ ፕሬሸር የሚከላከል ቡድን አለ። በሃይ ዲፌንሲቭ ብሎክ ተከላካይ የሆነ ቡድን አለ። በሎ ብሎክ የሚያጠቃ ቡድን አለ። ኢንተር ለምሳሌ በትራንዚሽን ማጥቃት ይችላል፣ በደንዝል ደምፍሪስ እና በፌዴሪኮ ዲማርኮ አማካይነት። ካልሆነ ለሁለቱ አጥቂዎች ከጀርባ ኳስ በመስጠት በትራንዚሽን ማጥቃት ይችላል፣ በቨርቲካሊቲ ማጥቃት ይችላል። የመጀመሪያ አጋማሽ ላይ ሲያጠቁ በትራንዚሽን ያጠቁባቸው አጋጣሚዎች ነበሩ። ግን ከዚያ በፊት ደግሞ ምን ያደረጉ? ሀከን ቻለኖሉ ወደ ሁለቱ የመሀል ተከላካዮች እየመጣ 30% ብቻ ይሆናል ኳስ የያዙት፣ ግን አንድ የፖሴሽን ሼር ነው። በትዕግስት ደግሞ እንደ ዲፕ ላይን ፕሌይ ሜከር እሱም ሄንሪክ ሚኪቻሪያንም እየተቀበሉ ደግሞ ሰስቴንድ ማጥቃት ማድረግ ይችላል። የሎ ብሎክ ቡድን ነው ማለት ፕሬስ አያደርግም ማለት አይደለም። ሲከላከል ከኳስ ውጪ ወደ ኋላ ያፈገፍጋል ማለት እንጂ። አሁን ጎሉ ሲቆጠር የፕሬሲንግ ውጤት አይደለም። ማን ነው ፕሬስ ያደረገው? ሶምብሬሮ ምን ሲሞክር ነበር? ኒኮሎ ባሬላ። ከዛ በኋላ ኳሱን ተቀማ። በደንብ በቂ ስካኒንግ አልነበረው። ማን አደጋ ሊጋረጥበት እንደሚችል ወደ ቀኝ ወደ ግራ አይቶ አላስተዋለም ዳኒ ኦልሞ። እና አጠገቡ የግራ ዊንግ ባክ የሆነው ተጫዋች ወደ መሀል ገብቶ ኳሱን ቀማው፣ አስጣለው ከዳኒ ኦልሞ። ከዚያ በኋላ ነው በፑንት በቶክፖ በሚሉት ቴክኒክ ለዴንዝል ደምፍሪስ ኳሱን የሰጠው። ዴንዝል ደምፍሪስ ደግሞ የበለጠ የተሻለ ቦታ ላይ ለነበረው ለላውታሮ ኳሱን ሰጠ። አሁን ይሄ ለእኔ በሚገባ ኢንተርን የሚያብራራ ነው። ልክ ነው፣ የመከላከል ሬከርዱ ነው ብዙ የሚወደሰው፣ ግን ተከላካይ ቡድን አይደለም። ሲያስፈልግ የሚያጠቃ ነው። እኔ የመጀመሪያ አጋማሽ ኮምፕሊት ፐርፎርማንስ ነው የምለው። ጎሎች ማስቆጠራቸው ብቻ ሳይሆን ማጥቃታቸውም በደንብ በፒያኖ ጀንቲሌ ኦርኬስትሬት የተደረገ ነው።
ልክ ኳስ በሚቆጣጠርበት ጊዜ ቡድኑ ትላንትና ከጨዋታው በፊት ስናነሳ ነበር አይደለም በጥቂት አጋጣሚዎች ትላንት ለምን ስለ አሌሳንድሮ ባስቶኒ እንዳነሳን የሚያሳዩ አንዳንድ የቨርቲካል ሩጫዎችን ያደርግ ነበር ካየሹ እንደ ፉልባክ ይጫወታል ስለዚህ ኢንተር ኳስ በሚቆጣጠርበት ጊዜ የ3-5-2 ቡድን መሆኑ ያበቃና ፌዴሪኮ ዲማርኮ እና ደምፍሪስ ወይ አንደኛው ተጫዋች ሁለቱን አጥቂዎች ይቀላቀልና ሶስተኛ የማጥቃት ላይን ይፈጥራል አንደኛው አማካዮቹ ጋር ይሆናል ከዛ ባስቶኒ ወደ ቀኝ ይወጣል ቢሼክ ወደ ግራ ያደላል አቸርቢ መሃል ላይ ነው እና በደንብ ፕሮአክቲቭ ቡድን ነው ኳስ በሚቆጣጠርበት ጊዜ በቂ ሰውም ከኳስ ፊት አለው 2-9 ቁጥሮች ብቻ ስላሉት ብቻ ሳይሆን ከኳስ ፊት በቂ ሰው አለው ስለዚህ ይሄ ቡድኑ ምን ያህል ኢን ኮንትሮል እንደነበር የሚያሳይ ነው ኢን ኮንትሮል ማለት ኢን ኮንትሮል ኦፍ ዘ ቦል እና ኢን ኮንትሮል ኦፍ ዘ ጌም የተለያዩ ነገሮች ናቸው ኳሱን መያዝ አንድ ነገር ነው ባርሴሎና ነው ኳሱን የያዘ አሁን እንደገና ልመለስ ትላንት ከጨዋታው በፊት ያነሳ ነው ላይ ኢንተር ኃይለኛ የትራንዚሽን ቡድን ስለሆነ ባርሴሎና መቼስ ወደ መሃል ተጠግቶ 50 ሜትር ወደፊት ገፍቶ ስለሚከላከል ያንን ድንገት አይተውት መጠነኛ አጀስትመንት ወይ መጠነኛ ለውጥ እናደርጋለን ቢሉም አሰልጣኝ ሃንዚ ፍሊክ ሃይላይኑን ይተውታል ማለት አይደለም ቡድኑ ፕሬስ ማድረግ ካለበት በዛ ኢንቴንሲቲ በሃይላይን ፕሬስ ማድረግ አለበት በሃይላይን መጫወት አለበት ሶ አይት እንደማይተውት ይታወቅ ነበር ድንገት አመቱን ሙሉ የሰራላቸውን የመከላከል መስመር የኦፍሳይድ ላይን መከላከል አይተውት የታወቀ ነበር እሱ ግን ኢንተር የትራንዚሽን ቡድን ስለሆነ የባርሴሎና አማካዮች እንከን አልባ የሆነ የፖሴሽን ፐርፎርማንስ ማሳየት አለባቸው እንል ነበር አንድ እንከን ኦልሞ ላይ ነው ታየው አንደኛ በጨዋታው ላይ በኋላ ጎል አስቆጥሯል ሁለተኛ አጋማሽ ላይ ጥሩ ተጫውቷል በፌርሚን ተቀይሮ እስኪወጣ ድረስ ምን ግን የመጀመሪያው አጋማሽ ጥሩ ካልነበሩ የባርሳ ተጫዋቾች መካከል አንደኛው እንግዲህ ብቸኛውና ውድ ፈራሚያቸው የነበረው እሱ ነው ሄክቶር ፎርስ ሌላው ነው ግን ያን ያህል ትልቅ ሚና አልነበረውም ትላንት ወርቅ ተቀይሮ ገብቶ ተጫውቷል አሁን ይሄ ኢንተር እያንዳንዱ ሉዝ ቦል ማጥቃት የሚችል ስለሆነ እያንዳንዱ የተበላሸ ኳስ ለነገሩ በጨዋታው ላይ ባጠቃላይ የሆነ ነገር ሊፈጠር ነው የሚል ስሜት ይፈጥር ነበር ለዚህ ነው ጎሎቹ ብቻ በሁለቱ ጨዋታዎች የተቆጠሩት 13 ጎሎች ብቻ እንደ ማብራሪያ የጎሎቹ መብዛት ጨዋታውን ውብ አላደረጉትም አንዳንድ የማይረሱ የ0-0 ጨዋታዎች አሉ የግድ ጎል ስለበዛ ጨዋታ ያምራል ማለት አይደለም እንዴት 5 ጎል ተቆጠረ ብዙ የጎል እድል አልተፈጠረም ምንልባቸው ጨዋታዎች አሉ የትላንትናው ግን እያንዳንዱ አንድ ቡድን የሚቀማው ኳስ የጎል እድል ሊሆን ይችል ነበር ዝም ብሎ የኳስ ቁጥጥር የሆሪዞንታል ሳይድዌይ ፓስ ምናምን ብቻ አልነበረም እያንዳንዱ አጋጣሚ የጎል እድል ሊፈጠርበት ይችል ነበር ስለዚህ በመከላከሉ የባርሳን ዋናውን የማጥቃት ተጫዋች በሚገባ መቆጣጠር ችለዋል ኔትወርኩንም መቆጣጠር ችለዋል በፔድሪና በላሚን መካከል የነበረውን ስለዚህ ብዙዎቹ ጥረቶች የግል ጥረቶች ነበሩ በላሚን በኩል የሚደረጉት የግል ጥረቶች ከዛ ሁለተኛው ጎል ሲቆጠርም እንደዚሁ አሁን ይሄ የሃይላይን ጉዳይ ነው ግን አከራካሪ ሆኖ ለምሳሌ አንዳንድ ሰዎች የፍጹም ቅጣት ምት አይደለም ያሉ ሰዎች አሉ ምክንያቱም የኳሱን ሽራፊ አግኝቶታል የሚሉ ሰዎች አሉ ግን በተለያዩ አንግሎች ነው የተለያየ ነው እኔ ለምሳሌ ከሌላኛው ተጫዋቾቹ ፊት ለፊት ከሚታዩበት አንግል ስታዩ ፍጹም ቅጣት ምት ይመስላል አሁን አንደኛው ዲቤት እና የፍጹም ቅጣት ምት ነው በቪኤአር ደግሞ ቻምፒየንስ ሊግ ላይ ምናልባት በሊግ ጨዋታዎች ላይ ይሰጥ ይችላል ብዙ ጊዜ ያነሳዋል የቻምፒየንስ ሊግ ኦፊሺየቲንግ ለያንዳንዱ ኮንታክት ብዙ ጊዜ ፍጹም ቅጣት ምት ይሰጣል የውድድሩም የዳኝነት ባህሪ እንደዛ ነው ለምሳሌ በፕሪሚየር ሊግ የማያሰጡ ማኖች በቻምፒየንስ ሊግ ያሰጣሉ እና ያለን እንደዛ ሲደረግ መጥፎ ሰዓት ላይ ነው ግን ጎሉ የተቆጠረው የመጀመሪያ አጋማሽ ከማብቃቱ በፊት የመጨረሻዎቹ ደቂቃዎች ላይ ነው ጎሉ የተቆጠረው እና ኩባርሲ ነው ይሄንን ጥፋት የሰራው መጀመሪያ እንዴት ድንቅ ታክል ነው የምትዩ መጀመሪያ ስታይ ኳሷን ለይቶ ብቻ የነካት ይመስላል በሁለት ሶስት አንግሎችም ስታዩ እንደዛ ነው የሚመስለው ግን በሌላኛው አንግል ግን ኳሱ መንካቱንም የሚያረጋግጥ ፉቴጅ የለም ወይም አይታይሽም ከነካውም ግን መጀመሪያ እግሩን ነክቶት ከእግሩ ጋር ነው አንድ ላይ ያነሳው አሁን አንደኛው ክርክር ኢኒሺየት ያደረገው ላውታሮ ነው ሚል ነው ኦኬ ግን የፍጹም ቅጣት ምት ሰጥተዋል ለማንኛውም የዳኝነት ክርክር ነው እሱ የባርሴሎና ተጫዋቾች በግልጽ እንደምታዩ ደስተኞች አልነበሩም ግን ሀከን ቻለኖሉ የፍጹም ቅጣት ምት ስፔሻሊስት ነው 6 የፍጹም ቅጣት ምት 6ቱንም አስቆጥሯል በቻምፒየንስ ሊግ ታሪክ ቲሞ ቨርነር እና እሱ ናቸው የመጀመሪያዎቹ 6 የፍጹም ቅጣት ምቶቻቸውን ያለ ምንም መሳት ያስቆጠሩት በዚህ ስፔሻሊስት ነው ስለዚህ ረፍት ሲወጡ በባርሴሎና በኩል
እንዴት እንደሚመለሱ ለማየት ያስቸግር ነበር። አንደኛ ኢንተር በጣም ከፍተኛ ልምድ ያለው ተጫዋች ነው፣ ከፍተኛ ልምድ ያለው ነው። ለዚህ ነው ይሄኛው ሲዝን ላይ ቻምፒየንስ ሊግ የማሸነፍ የመጨረሻው እድላቸው የሆኑ በርካታ ተጫዋቾች ያሉበት ቡድን የሚሆኑ። አቸርቢ ከዚህ በኋላ ፍጻሜ ደርስ እንደሆነ አይታወቅም። ሶመር 30ዎቹን አጋማሽ አልፏል። ሚኪቻሪያን 37 ዓመቱ ነው። ሌሎቹም ብዙዎቹ የቡድኑ አባላት በእድሜ የገፉ ናቸው። ትላንትና አቨሬጅ እድሜው እስከ 31 ዓመት በላይ ነው የኢንተር አቨሬጅ እድሜ። ስለዚህ የጨዋታ ማኔጅመንትን በተመለከተ አትጠራጠሪያቸውም። ምንም እንኳ ባርሳ አስደናቂ ቡድን ቢሆንም ብዙ ጨዋታዎች ላይ ካምባኮች የነበሩት ቢሆንም ግን ባለፈው ሳምንት 2-0 መርተሽ ውጤት ሳታስጠብቂ እንደገና በሚቀጥለው ሳምንት 2-0 መርተሽ ውጤት አታስጠብቂም፣ ከዛ ትምህርት አትወስጂም ተብሎ አይጠበቅም። ኢንተር ደግሞ ሲሆን ባርሰሎና በሁለተኛው አጋማሽ እኔ አሰልጣኙ ምን እንደነገሯቸው ምን እንዳበሏቸው ምን አላውቅም። ኮምፕሊትሊ ሌላ ቡድን ያየ ነው። ሁለተኛው አጋማሽ ላይ ፕሬሲንጋቸው በጣም የተሻሻለ ሆነ። ስለዚህ አልፎ አልፎ የምናየው የኢንተር በቻላኖሉም በባስቶኒም በባሬላም በሚኪቻሪያንም የነበሩት ቢልዳፖች በሁለተኛው አጋማሽ አልነበሩም። ፋታ የሚነፍግ ፕሬሲንግ ነው የነበረው። ለምን ኳስ እንኳ ምን ቀመው ሜዳው ሰፊ ነው እንዳለ ቱራም የሚገባሽ ለዚህ ነው። ከባለፈው ጨዋታ በኋላ ኢንተር ኳስ በሚይዝበት ጊዜ 11ዱም የባርሰሎና ተጫዋቾች በኢንተር አጋማሽ ነው የነበረው። ሁለተኛው አጋማሽ ሙሉ ለሙሉ በአንድ የሜዳ አጋማሽ ነበር ጨዋታው ይደረግ የነበረው ሙሉ ለሙሉ። ስለዚህ ኳስ በሚይዙበት ጊዜ በቃ መዛል አለ። በዛ ላይ ደግሞ እንደዚህ አይነት ኢንቴንሲቲ ጨዋታ ላይ መቼስ በእድሜ ምክንያት ተጫዋቾቹ ፊዚካሊ መውረዳቸው አይቀርም። እኔ አሰልጣኙ ቶሎ ነው ዲክቴት ያደረገው እላለሁ። በእርግጥ አንዳንድ ሰዎች ጉዳት ካልሆነ በስተቀር ለምን ዲማርኮ ወጣ? ደህና ነበር ከላሚን ያማል ጋር። ላሚን ያማል በጣም ጥሩ መጫወት የጀመረው የበለጠ ጥሩ መጫወት የጀመረው በሁለተኛው አጋማሽ ነው። የባለፈው ሳምንት ተቃራኒ ነው። ባለፈው ሳምንት የመጀመሪያው አጋማሽ ላይ ነው ኤክሰፕሽናል የነበረው። ሁለተኛው አጋማሽ ተጽዕኖውን መቀነስ ችለው ነበር። ትላንትና የመጀመሪያው አጋማሽ ላይ የሞከራቸው አብዛኞቹ ነገሮች ውጤት አላመጡም። ሁለተኛው አጋማሽ ላይ ግን ተጽዕኖ ከደቂቃ ደቂቃ እየጨመረ ሲመጣ ታያለሽ። ምናልባት እንግዲህ የሚመስለኝ ኤሪክ ጋርሲያን በደንብ ትራክ አላረገውም። ምክንያቱም የመጀመሪያው ጎል ሲቆጠር የእሱ ሰው ነው፣ የባርሰሎና የቀኝ ተከላካይ ነው። ሳጥን ውስጥ ገባ፣ የአጥቂ ቦታ ላይ ተገኘ። የሚደንቅ ጎል ነው ያስቆጠረው። ደግሞ ክሮሱም የሚገርም ነው፣ አጨራረሱም የሚገርም ነው። ከዛ ከጥቂት ደቂቃዎች በኋላ ይሄው ተመሳሳይ ሩት ተደገመና እንደገና በድጋሚ ኤሪክ ጋርሲያን ማርክ ሳያደርግ ቀርቶ ያን ሶመር ነው ሙከራው ያዳነው። ማስቆጠር ነበረበት ለነገሩ፣ በግራ እግሩ ነው ኳሱ ከፍ ብሏል። ስለዚህ ሀፍ ቮሊ ነው ምናምን ቴክኒካሊ አስቸጋሪ ሊሆን ይችላል። ግን ግብ ጠባቂ ወዳለበት ነው የመጣው። ጎሉ ሰፊ አፉን ከፍቶ የጠበቀው ነበር። ጎሉ ድንገት 2-2 ሊሆኑ ይችሉ ነበር፣ ግን ብዙም አልቆየም እና አሰልጣኙ ይሄንን እንደ አንድ ስጋት ያየው ይመስለኛል። ወዲያው ካርሎስ አውጉስቶን ብራዚላዊን ተጫዋች አስገብቶ ፌዴሪኮ ዲማርኮን አስወጣ። ባለፈው ሳምንትም ይህንኑ ተመሳሳይ ለውጥ አድርጎ ነበር። ባርሳ በቀኝ በኩል የበለጠ አደገኛ መሆን ጀምሮ ስለነበር ግን ቢዘገይ እንጂ አልቀረም። ምክንያቱም ጎሉ ተቆጠረ። ከተመሳሳይ ሩት ነው ደግሞ ጎሉ የተቆጠረው። አሁንም ጀራርድ ማርቲን ነው ክሮስ ያደረገው። የሚገርመው ባለፈው ከራዮ ጋር የተጫወቱት በላሊጋ ሲያሸንፉ ለፌርሚን ጎል መቆጠር አሲስት ያደረገው ይሄኛው ተጫዋች ነበር። እንግዲህ ሰሞኑን ብዙ ሀሜት አለሱ ማለት ሀሜት ሳይሆን በቃ የባልዴ እጦት እኛም ስናነሳው ነበር። በጣም እኔ አሁንም ቢሆን መጀመሪያ አጋማሽ ላይ ለምሳሌ ኦቨርላፕ የሚያደርጉ ፉልባኮች አለመኖራቸው ራፊኛም ይሁን ላሚን ያማል ሁሌም ከኢንተር 2 ወይ 3 ተጫዋቾች ጋር ነው የሚገናኙት። ስለዚህ ኦቨርሎድ የሚያደርግ የአውትሳይድ ኦፕሽን የሚሰጣቸው ተጫዋች የለም። ጋርሲያ የመሀል ተከላካይ ነው። ጀራርድ ማርቲን ተመሳሳይ የአሌሃንድሮ ባልዴ አይነት አትሌቲሲዝም የለውም ነበር። ችግር ነበር፣ ይሄ ጥያቄ የለውም። በሁለተኛው አጋማሽ ጨዋታውን የለወጡት ተጫዋቾች እነዚህ ቢሆኑም ግን አንደኛው የባርሴሎና ችግር የነበረው ብዙ 1-2 ነበር። የባርሴሎና የክንፍ ተጫዋቾች ላይ በቂ ሰፖርት አልነበረም በክንፍ በኩል በተለይ ለላሚንም ነው። የላሚን ብቃት አስደናቂ መሆኑ እንዳለ ሆኖ አንዱ ጥንካሬ ከዡል ኩንዴ ጋር ያለው ውህደት ነው። እሱ የውጭኛውን ኮሪደር በሚይዝበት ጊዜ ዡል ኩንዴ አንደርላፕ ያደርጋል። ስለዚህ አቴንሽን ይወስድለታል። ግን ወደ ውስጥ ደግሞ ሰብሮ በሚገባበት ጊዜ ሁሌም የውጭ አውትሌት ነው፣ በቀኝ በኩል አማራጭ ይሆናል። ግን ኢንተር ተመሳሳይ በሆነ መንገድ እንግዲህ የቻምፒየንስ ሊግ የመከላከል ስፔሻሊስት ነው የሚባለው ለዚህ ነው። ትላንትና የኢንተር መከላከል ነቃ አልባ ነው አትበሉ። ባርሰሎና አሁን ካስቆጠረው 6 ጎል በላይ በቀላሉ ሊያስቆጠር ይችል ነበር በሁለት ጨዋታዎች። 6 ጎል ብዙ ነው ሲጀምር፣ 6 ጎልም ቢሆን ብዙ ነው። ግን 8ም ምንም ሊሆን ይችል ነበር።
ብረት 2 ጊዜ ነው 3 ጊዜ መልሶባቸዋል። ግብ ጠባቂ 7 ሙከራ አድኗል። ምን እያልከኝ ነው? ጥሩ ቡድን ነው ግን ደግሞ ኮምፕሊትሊ ጨዋታውን ሉዝ የሚያደርጉበት ጊዜ አለ። በነገራችን ላይ በሁለቱ ጨዋታዎች 13 ጎሎች ይቆጠሩ እንጂ ባርሳ ለ6 ደቂቃ ብቻ ነው የመራው። ስለዚህ ኢንተር ነው ጨዋታውን ማኔጅ ረጅም ጊዜ ማድረግ ቸግሮት የነበር። 6 ደቂቃ ብቻ ነው የመራው። እሱም ራፊኛ ጎል ባስቆጠረበትና አቼርቢ አቻ ባደረገበት መሀል በ87ኛውና በ93ኛው ደቂቃ በዛ የጊዜ ኢንተርቫል ብቻ ነው በ210 ደቂቃ ባርሳ የመራው። ስለዚህ ባርሳ ሁሌም ወደ ጨዋታው መመለስ ነበረበት በራሳቸው ችግር ማለት ነው። ጎል 7 ጎል ከተቆጠረበሽ የቻምፒየንስ ሊግ ፍጻሜን ማለፍ ልታስቢያት ሲም ግን ኢንተርም 6 ጎል ተቆጥሮበታል እና በመከላከሉ ነው ሁለቱም ድንቅ ነበሩ ለማለት ይቸግረኛል። በእኔ በኩል ደግሞ ፓተርኖቹን ካየሻቸው የባርሴሎና ሁለቱ የመጀመሪያ ጎሎች አንድ አይነት ጎሎች ናቸው። ከግራ ክሮስ ተደርጎ በቀኝ በኩል ያለ ተጫዋች ነው ሳጥኑ መከላከል ያቃተው እና እንዴት ጋርሲያ ሁለት አጋጣሚዎች ላይ እንደዛ ነጻ እንደሆነ እንዴት ኦልሞ እንዴት ነጻ እንደሆነ አሰልጣኙ የሚረካበት አይመስለኝም። ይሄ ዩፎሪያ ሲያልፍ እና የበለጠ አናሊቲካል ሲሆን መተቸቱ አይቀርም። ይሄን እንደዛ ብዬ አስባለሁ። እናም በኋላ ራፊኛ ሌላ ሙከራ በሶመር ተመልሶበት ነበር። ሌላ ድንቅ ጎል ወደ መጀመሪያ መለሰው፣ ከዛ መልሶ አስቆጠረው በቀኝ እግሩ። ለዚህ ነው በቃ ያለቀ የመሰለው። አሰልጣኙ ቶሎ ቶሎ ኢነርጂ ለመጨመር ለውጥ ያደርግ ነበር። አሰልጣኝ ሃንዚ ፍሊክም አንዳንድ ለውጦች ያደርገዋል። አሁን አንደኛው ለውጥ አከራካሪ ለውጥ ነው። በእኔ አስተያየት አከራካሪ ለውጥ ነው። እንደምታውቂው ኢኒጎ ማርቲኔዝ ቢጫ ካርድ አይቶ ስለነበር ምክንያቱ እሱ ይመስለኛል። ወይ ከተጎዳ አላውቅም። ኢኒጎ ማርቲኔዝን አስወጥቶ ሮናልዶ አራውሆን አስገባ። አንዳንድ የባርሴሎና ደጋፊዎችን ብታይ አሁን ይሄ የመጨረሻው የባርሴሎና ጨዋታው መሆን ያለበት ሮናልዶ አራውሆ ይላሉ። በጣም ከፍተኛ የመከላከል ስህተቶች ፈጽሟል። ጎሉ ሲቆጠርም ሁለቱም ጎሎች ሲቆጠሩ ግን ደግሞ በፍጹም እኔ በተለይ ደግሞ ለመረጋጋት ለኤክስፒሪየንስ ከሆነ የምትፈልጊው የሚሆን ተጫዋች አይደለም። አሁን እኔ እዚህ ጋር አንድ ጥያቄ ያነሳለሁ። ለምሳሌ ጎሉ ሲቆጠር አይተሽ እንደሆነ የአቼርቢ ሩጫ ትራክ አልተደረገም። ተከላካይ ነው። ኦኬ ትራክ ላታረጊው ትችላለሽ፣ ግን ባርሳ እንደገና በኃይል ላይ ይጫወታል። አሁን እዚህ ጋር ነው የልምድ ጉዳይ የሚነሳው። የተረጋጉ አእምሮዎች የሚያስፈልጉት እዚህ ጋር ነው። 1 ደቂቃ ምናምን አይደል እንደ ቀረው። ከዛ ለምን ወደ እጅ ፎሪ ኳሱን አታወጩም ካስፈለገ? 1 ደቂቃ ነው የቀረው። በቃ ኢንተር ፊዚካሊ ትክክል አልነበረም። ወርደዋል ተጫዋቾቹ። ምንም የቀረው ህይወት ያለ አይመስልም። ወደ እጅ ፎሪ ማውጣት ይችላሉ፣ በረጅም መጫወት ይችላሉ፣ ብዙ ተጫዋቾችን ከኳስ ማድረግ ኋላ ማድረግ ይችላሉ። አሁን ይሄ ዴኔን መካድ አይደል፣ ፍልስፍናን መተው ማለት አይደል። ለዛች 2 ደቂቃ አዳብት ማድረግ ማለት ነው። ጎሉ ሲቆጠር 3-3 ነው የነበሩት። 3 የባርሳ ተጫዋቾች 3 የኢንተር ተጫዋቾች ነበር ሳጥን ውስጥ የነበሩ። አሁን እዚህ ጋር ሊታይ ይችል እንደነበር አላቅም። ሶሻል ሚዲያ ላይ ሰርኩሌት ሲያደርግ አይተሽው እንደሆነ ኳሱን ዴንዝል ደንፍሪስ ሲቀማው ከጄራርድ ማርቲን እግሩን ክሊፕ አድርጎታል እና ፋውል እያለ ይናገር ነበር ልጁ። አርቢትሩ በድጋሚ ያላዩትም፣ የቪአር ሰዎችም በድጋሚ ያላዩትም። ከቅሬታዎቻቸው የባርሴሎና ቅሬታዎች መካከል አንደኛው ይሄ በጣም እንደው ቢያንስ ሪቪው መደረግ የነበረበት ነው። ጎል የተፈጠረበት አጋጣሚ ስለነበር መታየት ነበረበት የሚሉ አሉ። ክሊፕ አድርጎታል። ኦኬ በቂ ነው ኮንታክቱ ቅጣት ምት ለማሰጠት አላቅም። ወደቀ። አሁን ዝም ብለሽ ስሊፕ ያደረገ ነው ይመስለው፣ ግን ክሊፕ አድርጎታል። እንዳልኩት ጀጅመንቱ የኔ አይደለም። ቅጣት ምት ይሰጣል አያሰጥም ወይ ፋውል መሰጠት ነበረበት እንደገና ሪቪው መደረግ ነበረበት የሚለውን አላቅም። ግን ጄራርድ ማርቲን ማን ነው ኢኒጎ ማርቲኔዝ ከወጣ እና ሮናልዶ አራውሆ ከገባ በኋላ እኔ ኮንፊደንስ አልነበረኝ በባርሴሎና በኩል። ምክንያቱም የምታምኙ አሁን በተለይ በዚህ ዓመት እያሳየ ባለው ብቃት አስተማማኝ ተጫዋች አይደለም። ግን ባርሴሎናም ቢሆን የጨዋታ ማኔጅመንቱ ከፍተኛ ችግር ነበረበት። ስለ ኤክስፒሪየንስ ስናወራ እንግዲህ ቡስኬትስ ቢሆን ፑዮል ቢኖር ወይ ሌላ ተጫዋች ቢሆን ኖሮ ራሳቸው ተጫዋቾቹ ኃላፊነት ይወስዱ ነበር ወይ? ለነዛ የመጨረሻዎቹ 2 ደቂቃዎች አሰልጣኙ ነው ወይ ምን ጠይቀው ምን አላቅም። ጨዋታው እጃቸው ላይ ነው ያለው። በእርግጥ ሊያስቆጥሩም 4ኛ ጎል ሊያስቆጥሩም ጫፍ ላይ ደርሰው ነበር። ሊያልቅ ይችል ነበር። የሚገርመው አላለቀም እኮ ጨዋታው 3 እኩል ከሆኑ በኋላ አቼርቢ ጎል አስቆጠረ። በቃ ቮልካኖ ተነሳ ስቴዲየም ውስጥ። ግን ላሚን ያማል 4-3 ሊያደርገው ይችላል፣ ሊገለው ይችል ነበር ጨዋታው እንደገና ከያን ሶመር ፊት ለፊት ተገናኘ። እኔ እንዲያውም ትላንት አንድ ያስተዋልኩት ነገር መቼስ ድንቅ ነገር ሲያደርግ 17 ዓመት ሆኖ ይሄንን አደረገ እያለን እንደምናደንቅ ሁሉ አንዳንድ መሞረድ ያለባቸው
ገና እንቺስ 17 ዓመቱ ነው ደግሞ በለን በሌላ አይን የምናያቸው ነገር አሁን እዛ ጋር በቶክፖ ነው ጎሉ ለማስቆጠር የሞከረው ፊኒሺንጉ ልክ አይደል ያንን ያደረገ ቀን ያው የሚያስቆጥረውን የጎል መጠን ማሰብ ትችላለሽ እነዛ ፖዚሽኖች ላይ ስለሚገኝ እዛ ጋር መጨረስ ይችል ነበር ለምሳሌ 96ኛው ደቂቃ ማለት ነው ወደ ተጨማሪ 30 ደቂቃ ከመግባታቸው ባርሳ ሌላ እድል አግኝቶ ነበር ለዚህ ነው እኔ ትላንትና የኢንተርን የመከላከል ማስተር ክላስ ነው ናም ብዬ ማለት ነው እድሎች ነበሯቸው ባርሴሎናዎች ብዙ በሁለቱ ጨዋታዎች 19 ነው 19 ኢላማውን የጠበቀ ሙከራ እኮ ነው ያደረጉት የሚደንቅ ነገር ነው ኢንተር ለምሳሌ 7 ጎል ሲያስቆጥር 10 ኢላማዎች ነው የጠበቁ ሙከራዎች አድርጎ ነው የፍጹም ቅጣት ምቱን ጨምሮ ማለት ነው የፍጹም ቅጣት ምቱን ጨምሮ እና እዛ ጋም የኢንተር መከላከል ድክመት ነበረበት ጣሊያኖቹ ዜማኒያን ነው ይሉታል ይሄን መከላከል የዝድኒክ ዜማን አይነት ሃይ ሪስክ ሃይ ብሎክ ስለሆነ ግን የመጨረሻውን ደቂቃ በቃ የጨዋታ ማኔጅመንት የብስለት የመሪ ማጣት ችግር ነበር ልጅ ነው ባርሴሎና በቡድኑ እኮ አይ ቲንክ 23 ነው 24 ዓመቱ ነው በአቨሬጅ ትላንትና ሜዳ ውስጥ ከነበሩት ተጫዋቾች መካከል ከአውትፊልድ ተጫዋቾች መካከል ብቻኛው እድሜው ከ30 ዓመት በላይ የሆነው ተጫዋች ኢኒጎ ማርቲኔዝ ነው ሌሎቹ ሁሉ ከዛ በታች ናቸው የኢንተር አቨሬጅ እድሜ 31 ዓመት ነው ስንል በኋላ ሌቫንዶቭስኪ ገባ በርግጥ ቮይቼክ ቼዝኒ ማለት ግን ከአውትፊልድ ተጫዋቾች መካከል በእድሜ ገፋ ያለው ተጫዋች ኢኒጎ ማርቲኔዝ ነው እሱም ወጣ እኔ ቢጫ ካርዱን ስለፈሩት ነው ብዬ አስባለሁ ለሌላ ጥፋት እንዳይገኝ ግን ቢጫ ካርድ ያየ ተጫዋቹ ተቀይሮ መውጣት አለበት እንዴ ማለት ደመ ሞቃት እንደሆነ አቃለው ተፍቶበታልም ሲባል ነበራቸው ኤርቢ ጎል ካስቆጠረ በኋላ ለዛ ነው መጠነኛ ጥል የተፈጠረው በቪአር ማልታይም አርቢትሩም አላዩትም ስለዚህ ተፍቶበታል ምናልባት ዩኤፋ በሬትሮስፔክት ተመልሶ ይቀጣው እንደሆነ አይታወቅም አላቅም ግን ተፍቶበታል ተብሏል ለምሳሌ ስሜታዊ ነው ይታወቃል ግን ቢጫ ካርድ ያየ ተጫዋቹ ሁሉ አታስወጪ በኃላፊነት በጥንቃቄ እንዲጫወት ተመክሪ ይሆናል እንጂ እና እኔ ይሄ በጣም ፍሊክን አመቱ ሙሉ በብዙ ነገሮች እናደንቃቸው ቆይተናል ግን እዚህ ጋር ስህተት መስሎ ታይቶኛል እስኪ ደግሞ የተወሰነ አድማጮቻችንን አስተያየት እንቀበል ማንዴማን ጨዋታውን ለመግለጽ እጅግ ቃላት ያጥረኛል እግር ኳስ ምን አይነት ስፖርት ነው ሀዘን ደስታ ውጣ ውረድ መዘናጋት ማበድ መምራት ከዛ መቀልበስ ከዛ ዳንኪራውን ማሳየት መጨፈር እንደ ህፃን መቦረቅ እነዚህ ሁሉ ቃላቶች በኢንተር ሚላን ላይ ያየንበት ምሽት ነበር እጅግ አስገራሚ ጨዋታ ነው እውነት ለመናገር በኢንተር በኩል ጥንቃቄ የተሞላበት የመከላከል መስመር እናያለንና እጅግ አስከፊ የሚባል ጨዋታ እናያለን የሚል ግምት ነበረኝ ግን ደግሞ ግምቴ ፎርሽ ሆኗል ሁሌም የምናስታውስላቸው ከምርጦቹ ጨዋታዎች ውስጥ የምንመድበው እጅግ ውብ ጨዋታ ነበር ብሎናል ኢቤኔዘር ከሆሳዕና ምሽት የእግር ኳስ ሁሉም ስሜቶች የተመለከትንበት እውነትም የሻምፒየንስ ሊግ ቃል እንደማይገኝለት አይተናል ጨዋታዊ ስሜት ከፍታና ዝቅታን በሁለቱም በኩል ያየንበት የያማል ምታቶች አፋችንን ያስከፈቱን የሶመር እጆች ለኢንተር መሻገሪያ ሲሆኑ የ37 ዓመቱ አሼርቢ ከተከላካይ እግርና ስነ ልቦና የማይጠበቅ ጎል ለባርሳ ቅዠት የባስቶኒ ከተከላካይነት ያለፈ ምን አይነት ባስቶኒ ነው ምናልባትም የወደፊቱ የተከላካይ ኋልክ ፓሶቹ እያንዳንዱ የሚለቃቸው ካሶች አደጋ የሚፈጥሩ ነበሩ ምን አይነት እግሮች ምን አይነት አእምሮ ነው ያለው ብቻ አያልቅም የማታው ሲኒማ እልፍ ገጾች ነበሩት ተገንጥለው ማያውቁም እኔ እግር ኳስን ስለወደድኩ ደስ ይለኛል ብሎናል ናታል ሳሙኤል ድንቅ ምሽት ውብ ጨዋታ ነበር ነገር ግን ባርሳ ኤሪክ ጋርሺያን ያንን ባዶ ኳስ መሳቱ ትልቅ ዋጋ አስከፍሎታል ለኔ ለዘብተኛ የኢንተር ባርሳ ደጋፊ ስለሆንኩኝ በባርሳ መውደቅ አልተከፋውም እንደውም ለሞሳ ላይ ባላንዶር አሸናፊነት መልካም እድል ይመስለኛል በተረፈ ሉዊስ ኤንሪኬ የተባለው ሰው የፍጻሜ ትኬት ከቆረጠ እሱ እንዲቀናው ከልብ ይመኛለሁ ግን ባይሳካም የማሲሞ ሞራቲ ፍቅር የሆነው ኢንተር ቢበላ ችግር የለብኝም ብሎናል ራሺ ፈይሰል እግር ኳስ ሌላኛ ስሟ ባርሴሎና ነው እነሱ በመመልከት የሚባክን ምንም ጊዜ የለም ምናልባት ለብዙዎቻችን የምንጊዜ ምርጥ የግማሽ ፍጻሜ ጨዋታ ምሽት ተመለከትን ለህይወት ትምህርት የሚሆን ጨዋታ ነው ቪዲዮ ለታሪክ በማስቀመጥ ለልጅ ልጆቻችን በኩራት የሚነገር አስደናቂ የወድቆ መነሳት አጋጣሚዎች ቢቻል ሁለቱም ቡድኖች ፍጻሜ ማለፍ ይገባቸው ነበር ግን ይህ እግር ኳስ ነው በዛ ላይ የአውሮፓ ሻምፒየንስ ሊግ በመጨረሻም እድል ፊቷን ወደ ኢንተር አዙራለች ሲሞኔ ኢንዛኪ አንደርሬትድ ኮች ነው ላሚን ያማል ግን አርቲስት ነው ሰናይ ቀን ይሆነላችሁ ብለውናል
ተስፋ ያየለ የሚል አድማጫችን ኢንተር 7 ባርሳ 6 ሳምንት ካቆመበት የቀጠለ የግድ ማለቅ ስላለበት ደራሲው ጨክኖ የቋጨውና አክተሩ የሞተበት ልብ አንጠልጣይ ፊልም ነበረ። እናመሰግናለን እግር ኳስ ብሏል። ወሰን ማንደፍሮ ለአመታት የምናስታውሰው እጅግ አስደናቂ የደርሶ መልስ ጨዋታ አይተናል። 87ኛው ደቂቃ ኢንተር 2 ባርሴሎና 3 ተስፋ ሳይቆርጥ እስከ መጨረሻ የታገለው ኢንተር በጀግንነት ታግሎ አፈርልሶ ተነስቷል። ፍንጭ የሰጠ ይመስላል ዋንጫውን ማን እንደሚያነሳ። በ2010 የተሰራው ገድል በጆዜ ፊት አውራሪነት አሁን የተደገመው በኢንዛጊ አጋፋሪነት ነው ማለታችን አይቀርም። የፍጻሜው ዕለት ከ3 የዋንጫ ተስፋ ወደ ምንም ሲባል እንዳልነበር አሁን በጀግንነት ተወዳሽ ሆኗል። የጣሊያኑ ኢንተር ባላንዶሩም ከያማል ፔድሪ፣ ራፊኒያ በቅጽበት ወደ ላውታሮ ወይም ደግሞ ዴምቤሌ ያዘነበለ ይመስላል። መልካም ቀን ይነላችሁ ብሎናል በረከት ዘላለም። በሻምፒየንስ ሊግ የግማሽ ፍጻሜ እንደዚህ አይነት ጨዋታ እስካሁን ድረስ መመልከታችንን ካሁን በኋላ መደገሙንም እጠራጠራለሁ። ምን ማለት ይቻላል? በቃ እግር ኳስ አበደች። ሮቦቲክ ከሆኑ ፉትቦል ውጪ የሆነ ለገለልተኛ ደጋፊ እጅግ አዝናኝና አስደሳች የሆነ በቃ ምን ማለት ይቻላል? የትናንትናው ጨዋታ የመለጣችሁ ሰዎች እስከዛሬ ድረስ ለሰራችሁት ኃጢአት ዋጋችሁን አግኝታችኋልና በአንድ ጨዋታ 2 ሬሞንታዳ ብሎናል። የመጨረሻ አስተያየት እንቀበል። አማን ለሁሉን የሚል አድማጫችን ዋው የግማሽ ፍጻሜ በሁሉም የጨዋታ ሊከሰቱ የሚችሉ ትዕይንቶች የነበሩበት 120 ደቂቃ ባለቀ ሰዓት የተቆጠሩ በሁለቱም በኩል ተስፋ ለመቅረጥ እስከ መጨረሻው ማዋደቅ የነበረበት በአጭሩ ውጤቱን ሰምተህ ጨዋታውን አይተህ ብትደግመው እንደ አዲስ ቁጭ ብድግ የሚያስደርግ ጨዋታ ነበር። በተለይ ለደጋፊ ጨዋታውን በተመለከተ ባርሴሎና ከውድድሩ አንስቶ እስከዚህ ድረስ ላሳዩት በጨዋታም ሆነ በተጫዋቾች ወጥ የሆነ ብቃት ክብር ይገባቸዋል። ኢንተርን በተመለከተ በሩብ ፍጻሜ ሆነ በግማሽ ፍጻሜ ጨዋታዎች በግልጽ የሚታዩ ብዙ የጎል እድሎችን ቢፈጥርም አሁን የተገኘበት ቦታ ስለማይገባው አይደለም። በሁለቱም የሜዳ ክፍል ጨዋታዎቹ እንደ ሁኔታ የሚረዱ ተጫዋቾች አሉት። የተፈጠሩ የጎል እድሎች ለመጠቀም በሙኒኩም ጨዋታ ሆነ በባርሴሎና ጨዋታ በደንብ ክሊኒካል ነበሩ። ባርሴሎና ዋጋ ያስከፈለ የተፈጠሩት እድሎችን በአግባቡ ለመጠቀሙ ነው። በእርግጥ የሌዋንዶስኪ በማች ፊትነሱ ቢገኝና ጨዋታ ቢጀምር ውጤቱ ከዚህ የተሻለ የሚሆን ይመስለኛል። መልካም ቀን ይሁንላችሁ ብሎናል። እናመሰግናለን አድማጮቻችን። በጣም ብዙ አስተያየቶች ናቸው የተጻፉት። ያው ጨዋታው ስሜት የነበረው ጨዋታ ስለነበር ማንሳት ግን አንችልም ሁሉንም። አሁንም አብራችሁ እንድትቆዩ ነው የምንጋብዛችሁ። አጋሮችም አሉን አብራውን እየዘለቁ ያሉት። አሪፍ ፔ በሀገሪቱ የክፍያ ስርዓት ውስጥ ከብሔራዊ ባንክ የመጀመሪያ የሆነውን የኦንላይን እንዲሁም የፖ ተመልሰናል። አድማጮቻችን አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የትናንትና ምሽቱን ጨዋታ እያነሳን ነው የምንገኘው። በኢንተር በኩል ሲሞኔ ኢንዛጊ ከጨዋታው መጠናቀቅ በኋላ እንዳለው እስካሁን ድረስ አንጠበቅ ነው እዚህ ድረስ የተጓዝ ነው የሚል አስተያየት ሰጥቷል። በእርግጥ ኢንተር ሚላን ለፍጻሜ አልተጠበቀም ማለት በጣም ያስቸግራል አይደለ? ቡድኑ ጠንካራ እንደሆነ ይታወቃል። ግን በኢንተር በኩል በተለይ ከባርሴሎና ጋር ከባየር ሙኒክ ጋር ሲደለደሉ ጥያቄዎች መነሳት ጀምረው ነበር። አሁን የፍጻሜ ተፋላሚ ሆኗል። ጨዋታው ላይ የነበሩትን አንዳንድ ተጫዋቾች እናንሳ። አዎ ልክ ነው። ያው ቅድም እንዳነሳ ነው መቼስ በጣም ተአምራዊ ጨዋታ ነበር። ጣሊያኖቹ ምን ይላሉ መሰለሽ? ለእያንዳንዱ ተአምር ካቴድራል ያስፈልገዋል ይላሉ። እና ጆሴፔ ሚያዛ ካቴድራል ነበር ትላንትና። የዚህ አይነት የእግር ኳስ ካቴድራል የነበረው። ያው በቻምፒየንስ ሊግ ታሪክ ማይረሱ ጨዋታዎች አሉ። አንድ ኦንሪ ሲያነሳው የሰማሁት እንደው ታውቂያለሽ? ይሄ መጨረሻ ላይ በተቆጠረ ጎል ልብ መሰበር ታሪክ አለ አይደለም? በሴሚ ፋይናል ዲዮንግ ይሄ አጋጥሞት ነበር 2019 ቶተንሃም ከአያክስ ሉካስ ሞራ ሰከንድ ሲቀሩ ያቺን ጎል አስቆጠረና 3-2 ተሸንፈው ከፍጻሜ ቀሩ። ያኔ ከሜዳ ውጭ የተቆጠረ ጎል ዋጋ ነበረው እና 7-8 ተጫዋቾች የአያክስ ዘፍ ብለው ሜዳ ውስጥ ሲወድቁ በቃ በጣም ትልቅ ትራጂክ ነበር። ሌላ አይነት ተመሳሳይ ነገር አጋጠመው ትላንትና ፍራንኪ ዲዮንግ እና ይጠይቀዋል ጌም ባለጌ ታዋለ ግን አሁን ይሄን ጌም ምናምን ይለዋል ሲለው እኔ አለ ድሮም ቢሆን የራሴን አክሽኖችን ሃይላይት ነው እንጂ ኮማየው ብዙ ሙሉ ጌም አላይም ማለት እና ኦንሪ ምን አለ ያው ጌም ባለጌ ኳስ እንዳልተጫወተ የምታውቁት በዚህ ነው። ምክንያቱም እኔ ለምሳሌ ቻምፒየንስ ሊግ ፍጻሜ ተሸንፍ ያለው አርሰናል ከባርሴሎና የዓለም ዋንጫ ፍጻሜ ተሸንፍ ያለው በዛው ክረምት በጣሊያን ተሸንፈዋል። አላየዋቸውም እነዚህ ጨዋታዎች አለ እንደ አይነት ጨዋታዎችን አታዩዋቸውም ማለት መራር ናቸው በጣም። እና አሁን የባርሴሎና ደጋፊዎች አንደኛው ፍርሃት እሁድ እንዴት ነው ምን ሆነው በአእምሮም በአካልም የሚለው በጣም ወሳኝ ነው። ከማድሪድ ጋር ይጫወታል። አንደኛ 120 ደቂቃ የኢንቴንሲቲ እግር ኳስ እኔ ተጫወቱት። ባርሳ ያው ሳምንቱን ማድሪድ ሳምንቱ አጋማሽ ያው ቻምፒየንስ ሊግ ውስጥ ስለሌለበት አርፎ ነው የሚመጣው
በስነ ልቦናም እንዴት ነው ለዛ ጨዋታ ራሳቸውን ሊፍት የሚያደርጉት አላውቅም። ምክንያቱም በጣም ትልቅ ጨዋታ ነው የሚሆነው። ማድሪድ ካሸነፍ 1 ነጥብ ብቻ ይሆናል። ከዛ አስቸጋሪ ጨዋታዎች አሉባቸው ባርሰሎናዎች። በእርግጥ ማድሪድ አስቸጋሪ ጨዋታዎች አሉበት፣ እሱም አንገብጋቢ ነው። ግን እንዲህ አይነት የመጨረሻ ደቂቃ ስብራቶች ለምሳሌ ኢኒየስታ ቼልሲ ላይ 2009 ሰከንድ ሲቀረው ያስቆጠረበት ጎል ሉካስ ሞራ ማይረሱ እንዲህ አይነት ጨዋታዎች አሉ። በጎሎቹ መብዛት ብቻ ሳይሆን በቅጽበቶቹ ድራማዊ መሆን ምክንያት የማይዘነጉ ጨዋታዎች አሉ። ከእነሱ መካከል የሚጠቀስ ነው። ግን ከኢንተር ሳላነሳው እንዳልወጣ የፈለግኩት አንድ ተጫዋች ዴንዝል ደምፍሪስ ኦ ማይ ጋድ ማሽን። በቀደም ስለ ሱሪናም እናቱና ፍቅረኛው ስለሚያበስሉለት ምግብ ምናምን ሲናገር ነበር። መጨረሻ ላይ ሲወጣ በቃ ጅንን እያለ ያው ደክሞትም ምናምን ሜሲ ዛ 5-0 ባርሰሎና ሪያል ማድሪድን ካሸነፈ በኋላ ቅብርር እያለ ምናምን እንደወጣው ነገር ማለት ነው። ልክ እንደዛ ነው። ትላንት ደኛው ተጫዋች በተያየ ነው። ግን የሚገርም ነው። በሁለቱ ጨዋታዎች ላይ የባለፈው ጨዋታ 3ቱም የኢንተር ጎሎች 2ቱን አስቆጥሮ አንድ የመጨረሻ ኳስ ለቹራም ሰጥቶ 3ቱን ጎሎች ላይ በቀጥታ ነበር የተሳተፈው። ትላንትና ደግሞ 2 ጎሎች ላይ ተሳትፏል። ያስደንቃል በጣም። እንግዲህ ምን ያህል እንዳጎደላቸው በነዛ በተከታታይ በተሸነፉባቸው 3 ጨዋታዎች ማየት ይቻላል። ግን ደግሞ ምሳ ቻምፒየንስ ሊግ እድልም ነው፣ እድለኝነትም ይጠይቃል። ብዙ ርቀት የሚሄዱ ቡድኖች ኢንተር ከባየርን ጋር ሲጫወት በባየርን በኩል በጣም ወሳኝ ተጫዋቾች አልተሰለፉ። ጀማል ሙሲያላን ጨምሮ የቡድኑ ስታር ነው ጀማል ሙሲያላ ወይ ማኑኤል ኖየር፣ አልፎንሶ ዴቪስ፣ የመሀል ተከላካዮቻቸው ኡፓሜካኖ አልተሰለፉ። ወሳኝ ናቸው እነዚህ ዲቴይሎች። በባርሰሎና በኩል ደግሞ ሌቫንዶቭስኪ ያው በእርግጥ ከቅድ በላይ ተጫውቷል። አሰልጣኙ ጨዋታው አልቋል ብሎ ነው ያስገባው። 90ኛው ምናምን ደቂቃ አይደለም 3-2 መምራት ከጀመሩ በኋላ ነው እኮ የገባው። ወደ ተጨማሪ 30 ደቂቃ እንገባለን ብሎ አላሰበም ሃንዚ ፍሊክ። ግን አሸንፈናል የሚል ስሜት ነበር በዛ ሰዓት። 30 ደቂቃ ባዶ ኳስም ባልለው ግን በሱ የጥራት ደረጃ ያለ ተጫዋች እንዲያስቆጥር የሚጠበቅ አንድ የሚደንቅ ክሮስ ሳያስቆጥር ቀርቷል። እዛ ቦታ ላይ ባርሴሎና ውስጥ ያለ ተጫዋች ከሱ የተሻለ ተጫዋች በዚያ ቦታ እንዲገኝ ልትመኝ አትችይም። ግን የሁለቱን ጨዋታዎች 90 ደቂቃዎች አልተጫወትም። ለምሳሌ የመጨረሻውን 30 ደቂቃ ብቻ ነው የተጫወተው። በወሳኝ ጊዜ ተጎልቷል። ባልዴ በወሳኝ ጊዜ ተጎድቷል። ኩንዴ በወሳኝ ጊዜ ተጎድቷል። እና እነዚህ ዲቴይሎች አስፈላጊ ዲቴይሎች ናቸው። ዳኝነቱን በተመለከተ በባርሰሎና ሰዎች በኩል ምሬት አለ። ለምሳሌ ሃንዚ ፍሊክ እኔ ስለ ባርሰሎና ተጫዋቾች ከተናገር ካወርደዋለሁ የቡድኔን የተጫዋቾችን ፋይት የዳኝነት ጉዳይ ማድረግ አልፈልግም ሰው አትጠይቁኝ ስለ ዳኛው የሚል አስተያየት ነው የሰጡት። ሮናልዶ አራውሆ ምን አሉ ግን ፍራንክ አሰልጣኝ ሃንዚ ፍሊክ ዳኝነቱን በተመለከተ 50-50 የሆኑ አጋጣሚዎች ላይ በሙሉ ውሳኔው ለኢንተር ነበር ይሰጥ የነበረው ብለው የፍጹም ቅጣት ዋና ኢንሲደንቶቹን ሳይሆን ሌሎቹ በጨዋታ 50-50 የሆኑት አጋጣሚዎች ላይ አግሬሽን ፈቅደዋል። እና ኦፍ ኮርስ ኢንተር አግሬሲቭ እንደሚሆን ይጠበቅ ነበር። እንዲህ አይነት ቅሬታ አላቸው። ያልተጠበቀውና ያማረረው ግን ፔድሪ ነው። ከጨዋታው ማለቅ በኋላ ከሁሉም ተጫዋቾች በላይ ከረር ብሎ በዚህ ዳኛ እንዲህ አይነት ነገር ሲሆን ለመጀመሪያ ጊዜ አይደለም። ቅጣት ሊጠብቀው ይችላሉ ያስባሉ። ዩኤፋ ኢንቨስቲጌት ማድረግ አለበት። ሌሎች አንደርስታንድ ለማድረግ የሚቸግሩን ውሳኔዎች ከዚህ በፊት አሳልፈዋል ይሄ ዳኛ አሉ። ምናልባት እንግዲህ ለባርሳ ምን ማለት እንደሆነ አላቅም። የሁሊያን አልቫሬዚያ ብዙ የተወራበት የመለያ ምት ቅጽበት ላይ አርቢትር ነበሩ ማርቺኒያክ። ስለሱ ያለ ይሁን ወይ ሌላ ባርሰሎና የተሳተፈበት ጨዋታ ላይ ስለተፈጠረ ነገር ይናገር አላቅም። ግን 7 ጎል ከተቆጠረብሽ በአጋጣሚ አይደለም 7 ጎል የሚቆጠርብሽ። ስትራክቸራል ድክመቶች አሉ። ሁሌ የሚፈሩ ድክመቶች ናቸው እነዚህ። አሰልጣኝ ኢንዛጊ እንዳለው ካልኩሌትድ ሪስክ ቢሆንም እስካሁን ድረስ መጨረሻ ላይ 7 ጎል ከተቆጠረብሽ ግን በአጋጣሚ አይደለም 7 ጎል የሚቆጠሩ። ለኢንዛጊ ግን ግሩም ነው። ኢንዛጊ የዛሬ 2 ዓመት የቻምፒየንስ ሊግ ሻምፒዮን መሆን ነበረበት። ከሲቲ በላይ ነበር በጨዋታው ላይ። ሉካኩ የሳተው ኳስ፣ ዲማርኮ የሳተው ኳስ ወይ ዲማርኮ ላይ ያስቆጠረ የነበረውን ጎል ሉካኩ ሲመልስበት በጨዋታው ላይ የነበረውን ብቃት ጓርዲዮላም ከጨዋታው በኋላ የተሻለው ቡድን ኢንተር ነበር ብሏል። ምን ይሳል ራሱ ፔፕ ኢንተር ነበር የተሻለው ቡድን ሚል አስተያየት ሰጥቷል። እዛ ጨዋታ ላይ ተሸነፈ። አሁን ሌላ እድል አግኝቷል። እኔ እንዴት ስሜቱ የሚገርም ነው። እንደዛ ዶፍ እየወረደበት ምንም በቃ የሆነ ስሜቱ ሁሉ የሚያስገርም ነው። እያንዳንዱን አጋጣሚ የሚኖር አይነት እያንዳንዱን ቅጽበት የሚሳተፍ አይነት ተጫዋች ነው። እኔ መጨረሻ ላይ ከፔዥም ጋር ከአርሰናል ጋር ደርሶ ባይሸነፍ ስኬት
ሁለተኛ ቤንች የለውም ወይም ሰከንድ ስትሪንገርስ የሚባሉ የሉትም። ልክ ነው የሚመርጣቸው 11 ተጫዋቾች አሉ፣ ግን ብዙ ጊዜ አንድ ፕሮግራም ላይ አንስቼዋለሁ ቀይሮ የሚያስገባቸው ሮቴት የሚያደርጋቸው ተጫዋቾች ልዩነት ያመጣሉ። ማዲ ታሬሚ ለፍራቴሲ ኳሱን የሰጠው እሱ ተቀይሮ የገባ ተጫዋች፣ ፍራቴሲ ራሱ ተቀይሮ የገባ ተጫዋች። ከቤንች የሚነሱ ተጫዋቾች እንዲህ አይነት ትልቅ ልዩነት ይፈጥራሉ እና ጨዋታው ካለቀ በኋላ ፌዴሪኮ ዲማርኮ በተለይ በአስቸጋሪ ጊዜ እንደሱ አይነት ምርጥ አሰልጣኝ የለም። በጥሩ ጊዜ ሁሉም ጥሩ ነው፣ ግን በአስቸጋሪ ጊዜ ቡድኑ ሊፍት የሚያደርግበት መንገድ ያስደንቃል። ክላሪቲ አለው። በላዚዮም እኮ ደንበኛ አሰልጣኝ ነበር። በድንገት ነው እድል ያገኙ። ቢኤልሳ ያው ድንገት በ48 ሰዓት የላዚዮ አሰልጣኝነታቸውን ትተው ሲሄዱ ከላዚዮ ሁለተኛ ቡድን መጣና የሚገርም ቡድን ሰራ። ኮቪድ ባይመጣ የስኩዴቶ ሻምፒዮን ይሆን ነበር። 25 ጨዋታ እኮ አልተሸነፈ። ኮቪድ ሲመጣ የቡድኑ ፈራረሰበት ምናምን። እዛም እያለ ኢንተር ውስጥ ስኩዴቶ አሸንፏል። ከኳስ ጋር ክላሪቲ ያለው ያለ ኳስ የሚከላከልበት መንገድ ኢንተር እንደዚህ ነው የሚጫወተው ተብሎ የሚታወቅ አጫወታለሁ። ለኢንዛጊ በጣም ትልቅ ምሽት ነው። ድንቅ ቡድን ነው፣ ማለፍ ይገባዋል። ግን ባርሰሎና አሳዛኝ፣ በጣም አሳዛኝ ውብ ተሸናፊ ነው። ቢያሸንፍ ኖሮ ባርሰሎና ምናልባት ብዙ ቡድኖች የሚቀዱት አይነት ይሆን ነበር። ግን ወደፊቱም ቡድን ነው፣ ልጆች ናቸው ብዙዎቹ። ዛሬ ምሽት ደግሞ 4 ሰዓት ላይ ፒኤስጂ ከአርሰናል ጋር የሚያደርጉት ጨዋታ ይጠበቃል። ለፍጻሜ የሚያልፈው ሌላኛው ቡድን የሚለይበት ጨዋታ ነው።